የእንትኑ መሰለኝ አንድ ሰው ከበጋ ቢገናኝ ያችን በግ ደግሞ ወሲብ ያደርጋትና በጉ ሰው ቢወልድ ያ ሰውም ደግሞ ያረፋ ዕለት አዛም እንትን ማለት ይችላል፣ መምራት ይችላል። ከዛ የዛለታ አርደው ሊበሉት ደግሞ የተፈቀደላት አሁን የበላነውን ስጋ አይደለም እኔ ቀጥታ መተው አላናገሩኝም ክፍሉን አንብቤውና ሜቢ አይ ቀጥታ ለምን መተው እኔን አልጠየቁኝም? እኔ አይደለም ማስረጃውን ያቀረብኩት ላይክ ቀጥታ እኔን ነበር መተው ማናገር የነበረባቸው ግን እሺ ኪታቡ እኔን የጠየቁኝ ፌስቡክ ላይ እንትን ብዬው ስለነበረ ነው። እውነትዬ ኦኬ እንጂ ቲክቶክ ላይ አይደለማ። ስለዚህ ኪታቡን እኮ ባለፈው ባይዘው ያላሳየውም እንዴት አውቀውት ነው እንትን ያሉት ትክክል አለመሆኑን ያወቁት? ኪታቡን እኮ ነው ያልተናገርኩም። ባይዘው ኪታቡ ስሙን አላነበብኩም እና እንዴት ውሸት መሆኑን አወቁ? እሱን አይደል እንዲምልሽ እየቀጠፈች ነው ዝም ብላ የሆነ ነገር ነው ያነበበችው ሲሉ ነበረ እኮ። ይኸውልሽ አሁን ውሸት ነው አይደለም ለማለት መጀመሪያ ወይ የለም ነው ማለት የነበረባቸው ወይ ደግሞ ምንድን ነበር ማለት የነበረባቸው? እዛ ያቀረብኩት ማስረጃ ላይ የለም ነው። ግን እኔ ኪታቡን አላሳየሁም። የሁለተኛውን የኢብን ቀይም ነው እንትን ምንድን ነበረ ስሙ? ደግመሽ ምን ነበር እንዳትዪ። በቃ ልትነገብኝ እንዴ? እስከምተው አትሊስት ታገሰኝ እንዴ። በብሎክ ነው ምሸኝሽ። እሺ እንዴ እኔ አሁን ምንም ማድረግ አልችልም። እውነት ከአቅሜ በላይ ይሆናል። ማስተካከል አልችልም። ይኸውልሽ ኪታቡ ሙላ ያ ጁዝ ፊ አል ኪላፍ ባዩ አል ሙስሊም ፔጅ 296 ባይ ፕሮሚነንት ሱኒ አልማሊክ ስኮላር ሼክ አብዱላ ጀሊል ኢሳ አብዱል አል ናስር ዲ እዛ 1401 ይሄ የሂጅራውን ምንድን ነበረ ሲቆጥሩት ዓመተ ሂጅራ አይደለ? ስለዚህ እዚህ ላይ ምን ብለው ነው የተጻፈው? Sunni scholars of them narrated that if a man had sex with a sheep through which he had made her pregnant, and that sheep then gave birth to a human, their child can grow up to lead prayers on Eid al-Adha for the people of his area. After prayers, the people may slaughter him as a sacrifice. It is correct for the people to do so. This is because this person is like his sheep mother, and because it is correct to sacrifice his sheep mother for Eid, therefore it is likewise correct to sacrifice her son. ስለዚህ መጀመሪያ ላይ ምንድነው የሚለው? አንድ ወንድ በግ ጋር ግንኙነት ቢፈጽም ያቺ በግ ብታረግዝና ሰው ብትወልድ ያ ልጅ አድጎ ምን ያደርጋል? እንትን የኢድ ሰላትን መምራት ይችላል፣ የኢድ አል-አድሃን። ከዛ በኋላ ደግሞ ምን ያደርጋል? ከጨረሰ በኋላ ደግሞ እነዛ ኢድ ሰላት ሲመራቸው የነበሩት እሱም ማረድ ይችላሉ። ከዛ በኋላ እንደ ኢድ ሳክሪፋይስ ምንድነው ማቅረብ ይችላሉ ማለት ነው። ስለዚህ ይሄኛው ለምንድነው የሚሆነው? ልክ በእናቱ በግ ስለሆነ ነው። መጀመሪያ መጽሐፉን ይውቀት። መጽሐፉን ፈልገው ካገኙት በኋላ እንቀበላለን አንቀበልም የሚሉን ይወስኑ። ግን መጀመሪያ መጽሐፉን አምፕሪቲ ሹር ከ97-98% የሚሆኑ የኢትዮጵያ ሙስሊሞች አያውቁትም ሁላ። ኤኒዌይስ ክፉ አታናግሩኝ። ስለዚህ የለም ከማለት በፊት ቼክ ማድረጉ የተሻለ ነው። ሰው ከበጋ ወሲብ ካደረገ በኋላ በጊቱ ወንድ ልጅ ብትወልድ ያ ወንድ ልጅ የኢድን ጸሎት መምራት ይችላል፣ ይመራል፣ ያሰግዳቸዋል ማለት ነው። የወለደችው በግ ሰው ቢሆን ያ ሰላት ያሰግዳቸዋል። ከዛ በኋላ ግን የዛን ዕለት አርደው ሊበሉት መፍታቸው ነው። ምክንያቱም እናቱ ደግሞ በግ ስለሆነች፣ በአባቱ ሰው ስለሆነ ጸሎት ይመራል፣ በእናቱ ደግሞ በግ ስለሆነ ታርዶ ይበላል። ይሄ ዲስ ኢዝ ቴክኖሎጂ የሚለውን አስታወሹ? ቴክኖሎጂ የሚለው ኤኒዌይስ መጀመሪያ ኪታቡን ወቁት ምን እንደሆነ በማን እንደተጻፈ ምናምን ብትሏቸው ጥሩ ነው። እንደዚህ ማስረጃ የለ ምናምን ካፊሮች ይቀጥፋሉ ሲሏቸው መጀመሪያ የምድረስ መጽሐፉን እናንተ ታውቁታላችሁ ወይ ብላችሁ ጠይቋቸው ነው። ለምን አብዛኛውን እዚህ ጋራ ውሸት ነው ብለው ለመጮህ ነው እንጂ እንትን የሚሉት በስርዓት ራሱ ተመልሰው መጽሐፍቶችን ምን ይላል የሚለውን አያጣሩትም። እና ይኸውላችሁ ይኸው
ስለ ሰውየው ደግሞ ማወቅ ከፈለጋችሁ እኛ ለማስረጃ ስለማናወራ እነሱን ስላልሆነ በደንብ ላሳያችሁ። ሻይክ አብዱል ጂላል ኢሳ አብዱል ናስር የሚባለው ሰውዬ አዘ ፕሮሚነንት ሱኒ ስኮላር ማሊኪ ሱኒ ስኮላር ተብሎ ፕሮሚነንትሊ ሪኮግናይዝ የሚደረግ ሰው ነው። Based on the research, there is no direct reference in his biography. ባዮግራፊው ላይ ምንድነው የተካተተ ነገር ባይኖርም ግን የእሱ የሚሰራቸው ምንድነው ስራዎች ምንድነው as ኢስላሚክ ስኮላርስ ይሄ ምንድነው ሪፈር ከሚደረጉት ውስጥ ምንድነው ይሄኛው ሰውዬ ይካተታል ማለት ነው። የዚህኛው ሰውዬ ኪታቦች ምን ይላል ይካተታል። ስለዚህ ሰውየውን አለመቀበል መብታችሁን አንቀበልም ብሉ። ከዛ ምንድነው እስልምና ሊቃን ግን ሊቃኖቹ በግ ጋር ወሲብ ማድረግ ምናምን እሱ አይታያቸውም አይደል? የሚታያቸው ታርዶ ይበላል አይበላም ነው። ገራሚ ነው። ወሲብ ማድረጉን እሱን ክልከላ አላስቀመጠም አይደል? ማድረግ ይቻላል ማለት ነው በሌላ አማርኛ ከእንስሳ ጋር ወይ ከበግ። እሱን ደግሞ ቆይ ምን አለ መሰላችሁ የትኛው መጽሐፍ ላይ መሰላችሁ? ያው ወዴት ነው ቶፒኩ ወደ ሌላ እየጎተታችሁት ነው። እሺ ቦስ በቃ ወደ ቶፒካችን እንመለስ። እዚህ ጋር መጽሐፍ ላይ እሺ፣ ግን አንዴ እዚህኛው መጽሐፍ ላይ ደግሞ ኢብን ኩድማ ሙፋቅ አል ዲን አብደላህ ቢን አህመድ ኢብን ኩዳም አል ማቅዲሲ ይሄኛው ላይ ደግሞ ምንድነው የሚባለው? እዚህኛው ላይ ደግሞ ይሄ በቃ ከበግና ባልተገባ መንገድ ከሰው ጋር እንትን ማለት ምንድነው ከእንስሳትና ከቢስት ጋር ያው ከሂውመን ቢግስ እና ከቢስት ጋራ ቢደረግ ምንም ቅጣት እንደሌለውና ሀጅን እንደማያበላሽ ምናምን ያስቀምጣል። ስለዚህ ያልተከለከለን ነገር የለም እስልምና እንደዚህ ያደርግም ብላችሁ አትጩ። ወደ ቶፒካችን መልሱ። እኛ ዋና ወርዱ ላይ ፎከስ እናድርግና ከእርዱ ጋር በተያያዘ ሱራ 37 101 ነው። አንዴ ክፈችው። 101 በጣም ከመውደቁ የተነሳ እንትን ማውዜ እንትን ማለት ጀመርት። ያ ሱራ 37 ላይ ከመቶ ጀምሮ እስከ 107 ድረስ ቁርአኑ የሚነግረን ምንድነው? እሱ ሙሐመድ ቁርአኑ ላይ የሚነግረን ምንድነው? እሱ ኢብራሂም ልጁን ሊሰዋ እንደሄደ የሚናገር ክፍል አለ ማለት ነው። ሊሰዋው እንደሄደ ይሄ ልጁ ማን ነው ሊሰዋ ሄደው? ለምንድን ነው ሊሰዋ ሄደው የሚለውን ኢንዲቴል ብንመለከተው እስልምና ምላሽ የለውም በዚህ ጉዳይ ላይ። ባይዘ ምላሽ የሌለው ምንድነው? እሱ ዝም ብሎ ከመጽሐፍ ቅዱስ ባገኘው ብቻ ስለወሰደው ነው። አብርሃም ያ ያደረጋቸው ይስሐቅን ወደ ሞሬ ተራራ ዞ ለመሰዋት ሄደው ታዛዥነቱን አንድም ለማሳየት አንድም ደግሞ በእስራኤል የከናናውያንን ታሪክ ካያችሁ አሞናውያንን ታሪክ ካያችሁ ከግብፅ ሲመጡ ግብፃውያን አስቀድመው እስራኤል ወንድ ልጅ ሲወልዱ ይገሉባቸው ነበረ። እነኚህ ደግሞ በእንትን ያሉት ደግሞ እነኚህ ለሞሎክ የሚሰዉ አሞናውያን ለሞሎክ ይሰዉ ነበረ። ሕፃን ልጅ እንደተወለደ ለሞሎክ የሚሰዉ ነበሩ በዛ ማለት ነው። አንድም እግዚአብሔር ያንን እያስተማራቸው ነው። ሕፃናትን እንዳይሰዉ እንዳያደርጉት ሊያስተምርበት ያሰበው ነበረ ማለት ነው። ያደረገው ነበረ። ሕፃናትን ማረድ ትክክል እንዳልሆነ ማለት ነው። በአብርሃም ያንን ምልክት ሰጠው። ልጁን እንዳይሰዋ አደረገው። በግ በምትኩ ሰጠው። ነገር ግን ዋናው ቤዛ ክርስቶስ እንደሚሰዋ መጥቶ ያንን ያሳየዋል ማለት ነው። ይህ ዘዳግም ምዕራፍ 12 ላይ ስትመለከቱ ታገኙታላችሁ። ዘዳግም ምዕራፍ 18 ላይ፣ ዘዳግም ምዕራፍ 23 ባልሳሳት፣ እንዲሁም ዘጸአት ምዕራፍ 20 ላይ እንደዚህ ብቻ ያስጠነቅቃቸዋል። ዋርኒንግ የሚሰጣቸዋል። እንደዚህ የሚያደርጉትን እግዚአብሔር ያስጠነቅቃል። ሕፃናትን ለሞሎክ የሚሰዉትን እንደዚህ ማለት ነው። እና በአዲስ ኪዳን ግን ይመጣና ክርስቶስ እውነተኛው ቤዛ ክርስቶስ መጥቶ ምን ያደርገዋል? የብሉይ ኪዳኑን በጥላ የነበረውን ምሳሌ የነበረውን ይፈጽመዋል ማለት ነው። ዘፍጥረት ምዕራፍ 22 ላይ ስትመለከቱ ይስሐቅ ነው ሊሰዋ የሄደው። በግልጽ ይስሐቅ ሊሰዋ አንድ ልጅህን ስጠኝ ይስሐቅን ብሎ ዞት ይሄዳል ማለት ነው። ዘፍጥረት ምዕራፍ 37 ላይ 22 ላይ ማለት ነው። ዘፍጥረት ምዕራፍ 17 ላይ የይስሐቅን እንዴት እንደተወለደ ምናምን ታሪኩን ዘፍጥረት ምዕራፍ 15 ጀምራችሁ ታሪኩን ታገኙታላችሁ ማለት ነው። የናኑ ኮምፒውተሯ ደካማ ስለሆነ ነው እንጂ መረጃዎቹን እያወጣን ወዲያው እናያቸው ነበረ። ኤንዌስ ግን ምንድነው እሱ የአስራት እንትን ልጅ እንደሆነ ይስሐቅ ማለትም በስለት እንደተወለደ በቃ ምንድነው የሚባለው በአማርኛ
ጠፋኝ። ያው አርጅቶ ነበረ አባትየው 99 ዓመቱ በ100 ዓመቱ ነው የወለደው። እናት ደግሞ በ90 ዓመት። ሰው ካረጀው በኋላ እንዴት ይወለዳል? ኢቭን ሳራ ትወልዳለች ስትባል እንኳን ትስቃለች። ልጁን ይስሐቅ ያለችው ስለ ሳቀች ነው ማለት ነው። ልጁ ማን ብላ ጠራችሁ? ይስሐቅ ብላ ጠራችሁ ማለት ነው። አርጅቼ እንዴት በ100 ዓመቴ ልወልድ እችላለሁ? እሷም 90 ዓመት ከሞላት በኋላ ብሎ ይላል። በሱ እንደሚባረኩ አሕዛብ በይስሐቅ እንደሚባረኩ አስቀድሞ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ነግሮት ነበረ። ቁርአኑ ላይ ይኮርጀዋል። ሲኮርጀው በታጋሽ በሆነ ወጣት ልጅ አበሰር ነው ይላል። ብስራት፣ በብስራት ነው የተወለደው። ማን ነው በብስራት የተወለደው ሲባል ይስሐቅ ነው የሚሆነው፣ እስማኤል አይደለም። ሙስሊሞች እስማኤል ነው ይላሉ። ይሄ በብስራት የተወለደው ተበሰረው ማን ነው? ይስሐቅ ነው እንጂ እስማኤል አይደለም። ምክንያቱም እስማኤል ከአጋር የተወለደ ነው። ይስሐቅ ግን ብስራት የሆነበት ምክንያት ምንድን ነው? እሱ ከተባለ እናትየው አርጅታለች። በሴቶች የሚደረገው ልማድ ቀርቶባታል። አባትየውም ሸምግሏል፣ አርጅቷል፣ 100 ዓመት ሆኖታል። ሰው እንዴት ልንወልድ እንችላለን የሚለው አስደናቂ አስገራሚ ይህ ብስራት ነው። ቁርአኑ ኮርጆታል። ስም ግን አልገለጠም። ማን እንደተወለደ በብስራት አያውቁም። ቀደምት ሰለፎቹ እንዳልኳችሁ ይስሐቅ ነው የተወለደው ብለው ነው ያምኑት። የአሁኖቹ ግን እስማኤላውያን ነን ብለው ስለሚያምኑ እስማኤል ነው የተወለደው ይላሉ። እስማኤል ካሉ ስቲል አሁንም አያዋጣቸውም። እስማኤል ማለት ምን ማለት ነው? ቻሌንጅ ላርጋችሁ። እስማኤል ማለት ማን ነው? ትርጉሙ ምንድን ነው? ሎክ እስማኤል፣ እስራኤል፣ አስተውሉ። እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል ምን አላቸው? ላያቸው ላይ ኤል 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 የሚል አላቸው አይደለ? እስማኤልም ምን አለው? እስማኤል ኤል አለው። ምን ማለት ነው? ምን ማለት ነው? እስማኤል ማለት ምን ማለት ነው? ይሃዌ አምላኬ ሰምቶኛል ስትል ነው። እግዚአብሔር ሰምቶኛል ማለት ነው። አላህ ማለት ሳይሆን ኤል የሚለው ማን ነው የሚገልጸው? ኤልሻዳይ የእኛን አምላክ ነው። ኤሎሄን የሚገልጽ ነው። አላህን ሳይሆን ኤልሻዳይን የሚገልጽ ነው። ኤል 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 የሚሉ ስሞቹ እነኚህ የእኛን አምላክ ስም የሚገልጥ ነው። ስለዚህ እስማኤል ብለው ቢወስዱ ራሱ ባለማወቅ አሁንም ወስደው አምላክ ማን ነው እያሉ ነው ማለት ነው። እግዚአብሔር ነው የኛ ነው። ይህንን የእነሱን አላህን ሳይሆን ኤልሻዳይ የእኛን እያሉ ነው ማለት ነው። እስማኤል ብለው ቢሉ እንኳን ማለት ነው ይመጣቸዋል። ግን ትርጉሙን ሳያውቁ እስማኤል ይላሉ ማለት ነው። ቁርአኑ ላይ ታጋሽ በሆነ ወጣት ልጅ አበሰርንህ አለ። ቀጥይ ቁጥር 2 ላይ አድርግልኝ። ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድህ ሆኜ አይሃለሁ። አንብቢው። እሺ ወይንም ፈጠን አድርገሽ አንብቢው። ተመለከትኩም ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ አገኛለሁ አለ። እስከ 5 አንብቢው። ከዛ ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ የሆነው ሆነ። ጠራነውም አልነውም፣ ኢብራሂም ሆይ ራእይቱን በእውነት አረጋገጥክ። እኛ እንደዚህ መልካም ሰሪዎች እንመነዳለን ማለት ነው። እንሰጣለን እንደማለት ነገር ነው። እንመነዳለን። ቀጥይ። ወደ 6 እንሂድ። እሺ። እርሱ በእውነት ግልጽ ፈተና ነው፣ በታላቅ እርድም መስዋዕትን ተቤዠ ነው አለ። ቴንኪው። ምን አደረገ ነው ይላል? በታላቅ እርድ ተቤዠ ነው። በምን? በታላቅ እርድ። እሺ፣ እስማኤልም ይሁን ይስሐቅን በታላቅ እርድ የተቤዡት ማንን ነው? አላህ ቤዛ ያደረገው ማንን ነው? በታላቅ እርድም ተቤዠ ነው ይላል። በምን አይነት እርድ ነው የተቤዠው? በታላቅ እርድ የተቤዠውስ ቤዛነት ስለምን አስፈለገ? በእስልምና እና ምን የሚሉ የለ ቤዛነትን ማን ነው? በዛ ልጅ ቦታ የተቤዠው ማን ነው? የአሁኖቹ አይ በግ ነው ይሏችኋል። በግ የሚል ኬት አመጣችሁት? በግ የሚል ሽታውም የለም። እንኳን አንድ ቁርአኑን ከመጀመሪያ እስከ መጨረሻ አንብቡት፣ በግ የሚል የለም። በእርድ እከሌ የሚባለው ልጅ አብርሃምን፣ ይስሐቅን ወይም እስማኤልን በበግ ተቤዠ ነው የሚል እንኳን ቁርአን ላይ ሐዲስ ላይ የለም። የአሁኖቹ ግን ፋብሪኬትድ ስለሚያደርጉ ከ1400 ዓመት በኋላ መጥተው የታረደው ለመስዋዕት ሄደው ኢስማኤል ነው ይሏቸዋል። ኦኬ። ከዛ ደግሞ የተቤዠው በበግ ነው ይሏቸዋል። እዚህ ውስጥ አሁን ከቁጥር 1 እስከ 7 አነበብነዋል። እስማኤል ሚል የለም፣ ይስሐቅም ሚል የለም። ግን ምን ሚል አግኝተናል? ቁጥር 1 ላይ አድርግልኝ። 101 ላይ
በብስራት የተወለደው ልጅ ለእርድ እንደተወሰደ ነግሮናል አይደለ? ለእርድ የተወሰደው በብስራት የተወሰደው ከሆነ ልብ በሉ፣ ታጋሽ በሆነው ወጣት አበሰርን። ታጋሽ በሆነው ልጅ ነው የተበሰረው። ያ ልጅ ደግሞ ለእርድ ተወስዷል። በምን እንደተቤዠው አይናገርም ክፍሉ። ማን ለእርድ እንደተወሰደ አይናገርም። በብስራት ማን ነው የተወለደው ብለን ስንል ሱራ 11 7 አካባቢ ክፈችልኝ። በብስራት የተወለደው ማን ነው? እስማኤል ነው ይስሐቅ ነው ብለን ስንል ቁርአኑ በግልጽ ይስሐቅ ነው በብስራት የተወለደው ይለናል። እስማኤል ሳይሆን ይስሐቅ ነው ይለናል። ከሙስሊሞች አስተምሮ ጋር የሚጋጭ ማለት ነው። 11:7 ላይ ይመስለኛል አልሳሳት። 11:7 ላይ እጆቻቸውንም ወደ እርሱ 69 አድርጊው። እሺ መልእክተኛ 68 አድርጊልኝ። እሺ ሶሪ ይስቅብኛል። በእርሷ ውስጥ እንዲኖሩ ንቁ፣ ሰዎችንም ንቁ። ሶሪ ተሳስቻለሁ። አሁንም እሺ ቼክ አታደርጊም? እንደ አንቺ ፈጠናት ቼክ አድርጊ። እዛ አካባቢ 11 ነው የከፈትሽዋ? ካነበብኩ ቆይቻለሁ። በብስራት የተወለደው ነው አይደለ? 11 ከ68 እስከ እንትን ነው የሚሆነው፣ 70 ውስጥ ባለው ውስጥ ነው የሚሆነው። ከ70 ውስጥ ላይ ካነበብኩ ትንሽ ቆየት ብያለሁ። እሺ አንብቢው። በብስራት የተወለደው ማን ነው? ይስሐቅ። ቴንኪው ሉክ። ቁርአኑ ላይ እዛኛው ላይ በብስራት የተወለደው ማን ነው ይለናል? ይስሐቅ። አይምን በብስራት የተወለደው ለእርድ እንደተወሰደ ይነግረናል። ሚስቱም የቆመች ስትሆን አትፍሪ ያልናት ሳቀችም። በይስሐቅም አበሰርናት። በብስራት የተወለደው ልጅ ነው ለእርድ የተወሰደው። በምን አበሰርናት? በይስሐቅም አበሰርናት። ከይስሐቅም በኋላ በያዕቆብ አበሰርናት ይላል። ያው ያዕቆብ የይስሐቅ ልጅ ነው። ነገር ግን የእሷ ልጅ መስሎት እዚህ ጋም ሌላ ስህተት ሰራ ማለት ነው ቁርአኑ። ከይስሐቅም በኋላ በያዕቆብ ያዕቆብ የአብርሃም ልጅ ሳይሆን የይስሐቅ ልጅ ነው። ኤንዌስ ግን የቁርአኑ ስህተት ነው። በብስራት የተወለደው ማን ነው? ይስሐቅ ነው ማለት ነው። ለእርድ የተወሰደው ማን ይሆናል? ይስሐቅ ይሆናል ማለት ነው። ቁርአኑ ላይ በግልጽ ያስቀመጠው ዘፍጥረት ምዕራፍ 22ን አንዴ ክፈችልኝ። ቁርአኑ ላይ በግልጽ ለእርድ የተወሰደው ማን ነው? ይስሐቅ ነው። ለእርድ የተወሰደበት ምክንያት ምንድን ነው ብያችኋለሁኝ። ጥላ ነበረ፣ ምሳሌ ነበረ። ክርስቶስ መጥቶ እንደዚህ ተገሎ እንደ በግ ታርዶ ዓለምን ከዓለም ኃጢአት ያድናችኋል የሚለውን ትንቢት ለማመልከት የተቀመጠ ነው። ያ እስልምናው ላይ ግን ምንም ሳያውቁት አመጡትና ወሰዱት። ይሄ አብርሃም ዞበት የሄደው ቀን ደግሞ ከቀኖች ሁሉ በላይ ቀን እንደሆነ በእስልምና እንደሚታመን አሳያችኋለሁ። አይነግሯቸውም ግን አንድ ሁለተኛ ከቤዛነት ቀናቸውም እንደሆነ ይሄንን አሳያችኋለሁ ያልነገሯቸውን። ሁለት ሶስተኛ ሙስሊሞች ነፃ የሚወጡበት ቀን ይሄ ቀን እንደሆነም አሳያችኋለሁ። ሶስት ምክንያቱን እጠይቃችኋለሁ፣ አያመጡም። ምክንያቱን ብንጠይቃቸው አያመጡም። ምን አገናኘው? አብርሃም ካዳ ልጁን ለእርድ ወሰደ፣ ለእናንተ የመዳኛ ቀናችሁ እንዴት ሊሆን ይችላል ብዬ ብጠይቃቸው መልስ አይኖራቸውም። ግን የመዳኛ ቀናቸው ነው ተብሎ ተቀምጧል። ለእኛ ግን አብርሃም ይስሐቅን ዞ መሄዱ ለክርስቶስ ምሳሌ ስለሆነ ክርስቶስ መጥቶ ያንን የመዳኛ ቀን ስላደረገው ለእኛ ትክክል ይሰራል። ለእነሱ ምኑ ነው የሚሰራው? ትልቁ በትልቅ እርድም ተቤዠንህ ነው የሚለው። ትልቅ እርድ ከይስሐቅ ወይንም እነሱ እንዳሉት ከኢስማኤል ትልቅ እርድ ተብሎ የተቤዡት በምንድን ነው? መልስ የላቸውም። እናየዋለን። ኤኒዌይስ ዘፍጥረት ምዕራፍ 22 ላይ ምን ይላል? ኦኬ ሉክ መልሽልኝ፣ ቁጥር 1 ጀምረሽ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ፣ አብርሃም እንሆ አለ። የምትወደውን አንድ ልጅህን ይስሐቅን፣ ማንን? አንድ ልጅ ይስሐቅህን ይዘህ ወደ ሞሬም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ አለው ይላል። ማንን? አንድ ልጅህን ይስሐቅን። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጁን ይዞ ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። ወዴት ሄደ? ወደ ተራራው ሄደ። ተራራው የምን ምሳሌ ነው? ክርስቶስን ሊሰቅሉት ወደ ተራራ ዘውት ሄደዋላ። እሱ ምሳሌ ነው። እንጨቱ ምን ምሳሌ ነው? ክርስቶስ የተሰቀለው ለእኔና ለእናንተ በእንጨት ላይ ነው አይደለ? እንጨቱ ምሳሌ ነው። ልክ አዳምና ሔዋን በገነት የተባረሩበት ምክንያት ምንድን ነው? ጸበለሷን በልቶ ነው አይደለ? ያቺ ጸበለሷ እንጨት ውጤት ነች። የምንድን ነው? ክርስቶስ በእንጨት ላይ ተሰቅሎ ነው እኛን ነፃ ያወጣን ማለት ነው። በብረት ላይ ወይ በሌላ ነገር ላይ አይደለም።
እንጨቱ ምሳሌው ምንድነው? ለክርስቶስ መስቀልነት ምሳሌ ነው። ተራራው ምሳሌ ምንድነው? የቀራንዮ ምሳሌ ነው። ክርስቶስ ለእኛ በተራራው ላይ ተሰቅሎ እንደሚያድነን ምሳሌ ነው። ወደዛ ዛው ሂድ ሲለው ማለት ነው። በሶስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ክርስቶስ ከሙታን ከሶስተኛው ቀን እንደሚነሳ ምሳሌ ነው ይሄ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄም ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ክርስቶስ በሶስተኛው ቀን ሞቶ እንደሚነሳ ሕያው እንደሚሆን ይሄ ምሳሌያዊ የተቀመጠ ነው። አብርሃም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋን በእጁ ያዘ፣ ሁለቱም አብረው ሄዱ ይላል። ከፍ አድርጊው የፈጠነ እንሂድበት። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ወዴት ነው ሲል ጠየቀ ማለት ነው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ምን ልብ በሉ፣ የመሥዋዕቱን በግ ማን ያዘጋጃል አለ? አብርሃም። እግዚአብሔር ያዘጋጃል። ሁለቱም አብረው ሄዱ፣ እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያውን ሰራ፣ እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ልብ በሉ፣ የእግዚአብሔር መልአክ በሰማይ ጠራና አብርሃም አለው። እርሱም እንሆኝ አለ። እርሱም ብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት። ልብ በሉ፣ እንዳታርደው፣ አንዳችም እንዳታደርግበት፣ አንድ ልጅህን ለእኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለው ይላል። ከፍ አድርጊው። አብርሃምም ዓይኑን አነሳ። ልብ በሉ፣ አብርሃምም ዓይኑን አነሳ፣ በኋላቸውም እነሆ አንድ በግ። ልብ በሉ፣ እኛ ጋር ጥርት ያለ ነው ታሪኩ። እዛ ጋር ግን ምን ሊሰዋ እንደሄደ፣ ማን ሊሰዋ እንደሄደ፣ ምን እንደተተካ የሚታወቅ ነገር የለም። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። እቺ ሳቤቋ ክርስቶስ የተሰቀለበት በዕፅ ላይ እንደተሰቀለ ምሳሌ ነው። በጉ የማ ምሳሌ ነው? የክርስቶስ ምሳሌ ነው። ማን ብሎ ነበር? አብርሃም ምን ብሎ ነበር? በጉን ማን ያዘጋጃል ብሎ፣ እግዚአብሔር ያዘጋጃል በጉን ብሎ ነበር። በጉ ክርስቶስ እንደሆነ አሳያችኋለሁ። ሕያው ለእኛ የታረደ በግ ማለት ነው። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋው። አብርሃምም ያንም ቦታ ያህዌ ይሬ ብሎ ጠራው። እስከ ዛሬ ድረስም በእግዚአብሔር ተራራ ይታያል ይባላል። እግዚአብሔር የታየበት ቦታ ማለት ነው። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማለው እያለ ይቀጥላል። እግዚአብሔር አብርሃም ምን አለ? እግዚአብሔር ታየኝ አለ። አንድ ሁለተኛ ደግሞ በጉን ማን ያዘጋጃል ብሎ ነበር? እግዚአብሔር ያዘጋጃል ብሎ ነበረ። ይህንን ትንቢተ ኢሳይያስ ምዕራፍ 53 ላይ ኢሳይያስ በትንቢት ይናገረዋል። ለክርስቶስ ስለኛ እንደሚደቅ፣ ስለኛ እንደሚመታ፣ ስለኛ እንደሚሰቀል፣ በጎች በሸላቾቻቸው ፊት ዝም በግ እንደሚል ክርስቶስ በሸላቾቹ ፊት እንደ በግ ዝም እንደሚል ክፉ እንደማይናገር በትንቢት ተናገረ። ዮሐንስ አመጣና ይሄንን ዮሐንስ 1 ላይ አንዴ ክፈችልኝ። ዮሐንስ 1:29 ላይ ዮሐንስ 1:29 ላይ እንደዚህ ይለናል። ያ በግ ማን ነው? በግ ተብሎ የተጠራው ሕያው በግ የዓለምን ኃጢአት የሚያስወግደው ቤዛ የሚሆነው ማን ነው የሚለውን እንደዚህ ይለናል። ቁጥር 29 ላይ በነጋውም ልብ በሉ፣ በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አብርሃም ምን ብሎ ነበረ? በጉን ማን ያዘጋጃል? እግዚአብሔር። ዮሐንስ ምን አለ? የእግዚአብሔር በግ ማን ነው አለ? ኢየሱስ ነው አለ። ኢየሱስ ወደ እሱ ሲመጣ አይቶ ምን አለው? የዓለምን ኃጢአት ምን የሚል የሚያስወግድ በግ አለው ማለት ነው። ማቴዎስ ወንጌል ምዕራፍ 28ን ክፈችልኝ። ይሄ የዓለምን ኃጢአት የሚያስወግደው ወይንም ደግሞ የዓለምን ኃጢአት የሚደመስሰው የእግዚአብሔር በግ ተብሎ የተጠራው ክርስቶስ ስለራሱ ምን ይላል? ቤዛ ማን ነው የሚሆነው የሚለውን 28 ላይ እንደዚህ ይለናል ክርስቶስ። እንዲሁም የሰው ልጅ ራሱን ክርስቶስ የሰው ልጅ ይላል። ምክንያቱም በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ አይሁዶች ክርስቶስ እግዚአብሔር ሲመጣ በሰው አምሳል ነው የሚመጣው፣ በደመና ተጭኖ ከመላእክቱ ጋር በደመና ይመጣል የሰው ልጅ የሚመስል ብለው ያምናሉ። ስለዚህ እነሱ በሚያምኑት መሰረት ክርስቶስ ራሱን አንድም የሰው ልጅ ነው ስጋን ስለነሳ፣ አንድም ደግሞ አይሁዶች እግዚአብሔር ሲመጣ በደመና በሰው አምሳል ነው ብለው ስለሚሉ ያንን ጥቅስ ሪፈር እያደረገ ምን ይላቸዋል?
እንዲሁም የሰው ልጅ ሊያገለግል ራሱን የሰው ልጅ ብሎ ይጠራል። የሰው ልጅ ሲል ያንን ትንቢት እየጠቀሰላቸው ነው። እንዲሁም የሰው ልጅ ሊያገለግል፣ ልብ በሉ፣ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። እኔ የመጣሁት ምንድን ነው አለ? እናንተ ላገለግል፣ ማገልገል ብቻ አይደለም፣ ነፍሴን ስለ እናንተ አሳልፌ ልሰጣችሁ፣ ቤዛ ልሆናችሁ፣ ከሞት ላድናችሁ ነው የመጣሁት አለ። አስቀድሞ ዮሐንስ ምን ብሎ ነበረ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱ ነው ብሎ ኢየሱስን ተናግሮ ነበር። ኢየሱስ ደግሞ ምን አለ? እኔ የመጣሁት እንድታገለግሉኝ አይደለም፣ እኔ እናንተን ላገለግላችሁ፣ አንድም ምሳሌ ለሆናችሁ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ነው የሚናገረው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና እኔ መምህርና ጌታችሁ ሆኜ እግራችሁን ካጠብኩ እናንተ እርስ በርሳችሁ እንዲሁ ተደራረጉ፣ ምክንያቱም እኔ ምሳሌ ልተውላችሁ ነው የመጣሁት ይላል። ምሳሌ ሊሆነን ነው የመጣው። አንድ በዋናነት ግን ምን ሊሆነን ነው የመጣው? ቤዛ ሊሆነን። ቤዛ የሚለውን አስምሪበት። ቤዛ ሊሆነን ቁርአኑ ላይ ካያችሁት ምን ይላል? ተቤዣው ይላል። ቤዛ ሆነው ማለት ነው። በምንድን ነው የተቤዛው የሚባለውን አይታወቅም። በምን እንደተቤዣው አይታወቅም። የእኛ ቤዛ ያው ቁርአኑ እንደምታዩት ታጋሽ በሆነ ከፍ አድርጊው 107 ላይ በታላቅ እርድም ተቤዣው ቤዛ ሆነው ማለት ነው። ሐዲሱ ላይ እንሄድበታለን፣ ግልጽ እናደርገዋለን የቁርአኑን። የመጽሐፍ ቅዱሱ ክርስቶስ እንዴት እንደተቤዠን ራሱ ቤዛ እንደሚሆነን አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አንዴ ክፈችልኝ። የእግዚአብሔር በግ የተባለው ራሱም ደግሞ ነፍሴን አሳልፌ እሰጣችኋለሁ ያለው በብሉይ ኪዳን አብርሃም ያደረገው በምሳሌነት የተቀመጠውን ክርስቶስ መጥቶ የፈጸመው አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ እንዲህ ላለውላችሁ ሲሰድቡት መልሶ አልተሳደበም። ይህንን ትንቢት የት ታገኙታላችሁ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 53 ላይ ታገኙታላችሁ። ብዙ ነገር እንደተደረገበት ማለት ነው። በአዲስ ኪዳን ይመጣና ክርስቶስ ከተሰቀለ በኋላ ጴጥሮስ ምን ይለናል? ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ያ እንጨት ተሸክሞ ሄደውን አብርሃምን ምሳሌውን አሁን ይገባቸዋል ብዬ አስባለሁ። በእንጨት ላይ ያንን የእኛን ኃጢአት ምን የሚያደርግ ነው ተሸክሞ እዛ ጠርቆ በእንጨቱ የእኛን እንትን የሚገረስስልን ነው ማለት ነው። በመገረፉ ቁስል ተፈወሳችሁ። ከፍ አድርጊው። እንደ በጎይ ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በሸላቾቹ ፊት እንደሚቆም በግ ምንድን ነው አለ? ዝም አለ ይለናል። ይሄ ራሱን እንደ በግ አሳልፎ ለእኛ የሰጠን ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ ስጋውን ስለኛ እንደሚያፈስ ደሙን ስለኛ እንዳፈሰሰ ይነግረናል ማለት ነው። ምን ሆነን? ሪል ቤዛችን ሆነ። ቤዛ ማለት አንዱ ስለ አንዱ ህይወቱን አሳልፎ የሰጠን ማለት ነው። ማቴዎስ 26 ላይ ባልሳሳት ቤዛ እንደሆነንም እዛው እንትን አለ ማለት ነው። የአዲስ ኪዳን የብሉይን ኪዳን በምሳሌነት የነበረውን በትንቢት የነበረውን ክርስቶስ መጥቶ ፈጸመው ማለት ነው። ጽዋን አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ። 26ን አላስነበብሽኝም፣ ሶሪ 27 አይደለም ያልኩሽ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋንም አንስቶ ሲጠጡ ጽዋንም አንስቶ አመስግኖ አላቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። ምን አላቸው? ስለ አዲስ ኪዳን ደሙ ይህንን ነገራቸው። አዲስ ኪዳንን አቆመ ማለት ነው። በምን? ስጋውን ቆርሶ ደሙን አፍስሶ አዲስ ኪዳንን በቤዛነት መሰረተልን ማለት ነው። ብሉይ ኪዳን ላይ የነበረው በምሳሌነት በጥላነት የነበረው በአዲስ ኪዳን በክርስቶስ ደም ተመሰረተ። በቤዛነቱ እኛም ህይወት አገኘን ማለት ነው። ትንሣኤ ህይወትን አገኘን። ይስሐቅ የማን ምሳሌ ነው? የክርስቶስ ምሳሌ። እዛ የተከናወነው ሁሉ የአብርሃም አንድያ ልጅህን ይዘህልኝ ና ወደ ሞሬ ተራራ ሂድ ሲለው ልክ ክርስቶስን ወደ ቀራንዮ ተራራ እዘውት እንደሚሄዱ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወዷል ይላል።
አብርሃም አንድያ ልጁን ያንን የሚወደውን ልጁን በብስራት ያገኘውን ለእግዚአብሔር ለመስጠት አልሰሰተም። እግዚአብሔርም ፍቅሩን በምንድን ነው የገለጠልን? አንድያ ልጁን እስከ ሞት ድረስ አሳልፎ በመስጠት ነው ፍቅሩን የገለጸልን። በእርሱ የሚያምን ሁሉ አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን ነካሽ? ዝቃሪው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ሰው በእርሱ የሚያምን አይፈረድበትም ይላል። ስለዚህ ይሄ በምሳሌነት የነበረውን ክርስቶስ በአዲስ ኪዳን መጥቶ ፈጸመው ብለን እናምናለን። ቤዛችን ነው ብለን በኩራት በደረታችንን ነፍተን እንናገራለን። ወደ ቁርአኑ ስንመለስ ግን አሁን ማን ነው እሱ ለይስሐቅ ለአብርሃም ቤዛ የሆነው? ለአብርሃም ልጅ ቤዛ የሆነው ማን ነው? እንስሳ ነው ካሉን እንስሳ ቤዛ መሆን ይችላል ወይ ለሰው? አንድ ሁለተኛ ሱናን ኢብን መጃ 30:19 ላይ ክፈችልኝ። አርዲ ማሂ አይሻ ኑህ ላቭ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንደት ናችሁ? እፎይ ሰላም ብያለሁ። እኔም ሰላም። ሱናን ኢብን ማጃ 30:14 ላይ ኦኬ አንብቢው። እሺ ሱናን ኢብን ማጃ 30:14 ላይ ስናዱ ሳሂ ነው። ምንድነው ግሬዲንጉ ሳሂ ነው። ዳር ሰላም ከዛ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ ምንድነው እንደ አላህ እንደ ራምሰም እንደ እንትን ነው አይደለ? ራምሰም በአማርኛ ምንድን ነበር? ቤዛ ተመለሽ። ራምሰም ቤዛ ነው። እሺ እና እንደ አላህ ልክ እንደ ቤዛ በአረፋ ቀን ስታክ አድርገሻል። እኔ ጋ ነው ምንድን ነበረ እንትን ስታክ አድርገሽ ነበረ። እውነት አሁንስ አለው? አሁን ወጥተሻል። ዛሬ ኔትወርክ ጥሩ አይደለም፣ ለዛ ነው። እሺ there is no day on which Allah ransoms more slaves from the fire than the day of Arafah። እንግዲህ እንደ አረፋ ያለ ቀን የለም። አላህ ራምሰም የሚያደርግበት ባሪያዎቹን ከእሳት የሚያድንበት ምንድን ነው? ከእሳት የሚቤዥበት እንደ አረፋ ቀን ያለ የለም ብሎ ያስቀምጣል። ለምንድን ነው ይሄ የሆነው ነው አሁን ዋና ጥያቄያችን። እኛ የአረፋ ቀን ልብ በሉ አብርሃም ልጁን ሊሰዋበት የሄደበት ቀን ነው ካሉን፣ በታላቅ እርድ ተቤዠው ካሉን፣ አላህ እንደ አረፋ ቀን በቤዛነት ህዝቦቹን ከእሳት የሚያድንበት ቀን የለም ካሉን፣ የሆነ ሚስጥር አለ ማለት ነው። የሆነ የደበቁን ነገር አለ ማለት ነው። ማለት የሙስሊም ኡማዎችን የደበቋቸው አለ። ማይጾምበት ሆኖ ምንም የሌለበት ረመዳንን እንደዛ ጾመው ፍዳቸውን አይተው እንኳን ይሄንን ቀን አያክልም። አረፋን ቀን ያህል የለም። ሙስሊሞች ከእሳት የሚድኑበት ቀን የአረፋ ቀን ነው። ቤዛነት ቀናቸው የሚገኘው የአረፋ ቀን ነው ካለ ምን እያለን ነው? ክርስቶስ ምሳሌ ሆኗል። አብርሃም የተቀመጠው በዛ የተደረገው ምሳሌ ነበር። ክርስቶስ ሊመጣ ላለው ጥላ ነበረ። እውነተኛው ቤዛ ክርስቶስ ነው ዋናው። ለሙስሊሞቹ ግን እንዴት ሆኖ ነው እሱ ለአብርሃም ልጅ ማን ቤዛ ሆኖት ነው? ምን ተቤዥቶት ነው? ያ ቤዛ ደግሞ እሱም ያህል የለም ከተባለ ሙስሊሞች ደግሞ በጣም የሚድኑበት ከሰዓት የሚድኑበት ቀን ያንን ቀን ነው ከተባለ ለምን ሊሆን ቻለ? የቢ ግልጽ ነኝ አርዲ? በጣም ግልጽ ነው። ኦኬ ሰሚራ ገብታለች። እስኪ ጠይቃት እሷንና። ሀያት፣ ማሂ፣ አይሻ፣ ሰሚራ ሰላም ብያለው። ሰሚራ ምትይዋለሽ? ሰሚራ ላይ ነው የፈረደው። ይቅርታ ሰሚራን ተዋትኝ። እሺ ተዋት፣ አትጠይቃት። እሺ ኦኬ። የሚማሩ ናቸው አብዛኞቹ። ጥያቄ ካላችሁ እቀበላለሁኝ። ስለዚህ ምንድነው እሱ እያልን ያለ ነው? ሎክ ቤዛነቱ ሜቢ አርዲ የምትለዋለህ ስላነሳ አንዴ። አይ ኖ ኦልሬዲ ያነሳቸው ነገሮች ናቸው። ቤዛ ማድረግ ለምንድን ነው የሚያስፈልገው፣ ከምን ጋር ነው የተያያዘው የሚለውን በስፋት ኦልሬዲ ከመጽሐፍ ቅዱስ ጋርም ገብተህ ስላያያዝከው፣ በእስልምና ዛሬ ላይ ግን እንዲሁ ያንን ኢብራሂም እስማኤልን ለመሰዋት ያለበትን የፈለገበት ስርዓት ነው፣ ለዛ ነው የምናከብረው ከማለት ውጭ በስነስርዓት
ከመሐመድ ሁሉም ከመሐመድ የሰማ ነው ብለው ነው የሚያቀርቡት። ግማሹ ከመሐመድ የሰማ ነው እስማኤል ነው ይላል፣ ግማሹ ከመሐመድ የሰማ ነው ይስሐቅ ነው ብሎ ይናገራል ብሎ ተናግሯል። ወይ ደግሞ ታሪኮቻቸው እንደዚሁ ወሬ ሲሰበሰብ የተሰሙ ናቸው እንጂ እውነት መገለጥ እንዳልሆነ የሚጠቁሙ ናቸው የሚለውን ነው። ሂድበት የቀረውን እፎይ። ኦኬ እሺ፣ አንዴ እውነት ዘፍጥረት ምዕራፍ 16 ቁጥር 11ን ክፈችልኝ። ሉክ እስማኤል ነው ቢሉ ራሱ ሜይ ቢ አርዲ ያነሳሁት ሰምተኝ ከሆነ እስማኤልን ማን ነው ትርጉሙ የሚሉት? እስማኤል ራሱ የሃዌ አምላክ እንደሆነ የሚናገር ክፍል ነው። እነሱ አላህ ማለት አይደለም። ኤል የሚለው የእኛን አምላክ ስም የተሸከመ ነው። ልክ እስማኤል ሲሉ ይሽማኤል ይሽማ የሚለው ሰማ፣ ሸማ የሚለው በሂብሩ ሰማ፣ ኤል ሲል ደግሞ እግዚአብሔር እንደሰማው አጋርን እንደሰማት የሚናገር ክፍል ነው። ያ እግዚአብሔር የተባለው ደግሞ የሃዌ ነው። እኛ ከስም ትርጉም ስለዚህ እንዴት ማያምኑበትን የአምላክ ስም ልክ ምን ማለት መሰለ አብደላ የሚል ስም እዛ አላህን አላቅም እንደማለት እኮ ነው። የአላህ ባሪያ ነኝ እያልክ ማለት ነው። ከዛ አላህ የሚባል አምላክ የለም እንደማለት ማለት ነው። አብደላ ነው ስምህ፣ ግን የአላህ ጣዖትም ሆነ ምንም አላውቀውም እያልክ ዲናይ እንደማድረግ ማለት ነው። አግኝተኛ ኤግዛክትሊ። በጣም የሚደንቅ ነው። በነገራችን ላይ ይሄ እንዲሁ መሰረታዊ ነገር ሆኖ ትንሽ ይመስላል፣ ግን በጣም መሰረታዊ ነው። በጣም ምክንያት አለ፣ ስም የሚወጣበት ምክንያት አለ። የአምላካችንን ስም የያዘ ነው እስማኤል ራሱ። ሉክ እያንዳንዱ መላእክቶችን ስም ይሁ ሚካኤል፣ ገብርኤል፣ ሩፋኤል፣ ራኤል እንደዚህ ኤል 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 የሚሉ የአምላክን ስም የያዙ ናቸው። እስማኤል፣ እስራኤል፣ ኤል የሚሉት እግዚአብሔር ሰማ እንደማለት ነው። ሉክ የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እስማ ሚለው በሂብሩ ሰማ እንደማለት ነው። ኤል ሚለው ደግሞ የአምላካችንን እግዚአብሔር ስም ነው። ብለሽ ትጠሪዋለሽ እግዚአብሔር መቸገርሽን ሰምቷልና። አላህ ሳይሆን እግዚአብሔር። ኤል ሚለው አላህን የሚገልጽ ስላልሆነ ማለት ነው። ሂብሩን እንትኑን ማየት ይቻላል። ባይብላ ብለሽ ቼክ አድርጊው አንዴ። እሽማ ሚለው ሰማ ማለት ነው። እዚህ ትርጓሜውን የተቀመጠው እስማኤልን ነው ቢሉን ራሱ በዚህኛው ደግሞ ይያዛሉ፣ ይመታሉ። የእኛን አምላክ ስም ይዘው አብደላ ነኝ እያለ ክርስቲያን ነኝ እንደማለት፣ ያላ ባሪያ ነኝ እያለ ክርስቲያን ነኝ እንደማለት ማለት ነው እኮ። ሐዋርያቶች ለምሳሌ ሲጽፉ ወይንም እንደ ሐዋርያቶች በኋላ ነው እስልምና እንኳን የመጣው። ምናልባት ከእስልምና በኋላ የነበሩ የቤተክርስቲያን ሰዎች ጽሁፍ ሲጽፉ በኢየሱስ ክርስቶስ ጊዜ አብደላ የሚባለው ሰውዬ እያለ ቢጽፍ ትርጉሙን የአላህ ባሪያ ብሎ ነው የሚያስቀምጠው። እንደዛ አድርጎ አስቀምጦ አይ እስልምና ግን ያው ይመጣና ኮፒ ያደርግና የበፊቶቹን እምነቶች ምን እንዳለበት የስሙን ትርጉም ልብ ብሎ ካለ መረዳት እነዚህን ስሞች ያካትታል። ለእስማኤል ብቻ ሳይሆን ብዙ ያው እነ ዘካርያ አሉ፣ እነ ኤልያስ አሉ፣ እነ የህያ አሉ ቁርአን ውስጥ የተጠቀሱ እንዳለ የያህዌን ስም የያዙ ማለት ናቸው። እነዚህ ለምንድን ነው ሲባሉ ይሄ ነው የሚባል ኮንክሪት የሆነ ስም መልስ የለም በእስልምና ላይ። ያ ቴንክ ዩ። ወደ እንትኑ መልሹ እና ሂብሩ ላይ እንትኑ ላይ አድርጊውና በእንትኑ አታደርጊው እስኪ ከላይ በምኑ ኮመንታሪ ውስጥ ነው ያለሽው ይመስለኛል። ሂብሩ የሚለው ላይ አድርጊው። ሂብሩ የሚለው ላይ HEB ምናምን የሚል ከላይ ያሳይኝ እስኪ። እስማኤል ጋድ ሂርስ ያው እግዚአብሔር ሰማ ማለት ነው። the name of Israelites ምን ማለት ነው? እግዚአብሔር ሰማ ማለት ነው ትርጓሜው። እግዚአብሔር ሰማ ማለት ነው። በዛኛው ብታወጩ ሞር የተሻለ ነበር። ኤኒዌይስ ብቻ እስማኤል የሚለው ራሱ እግዚአብሔር ሰማ ማለት እንጂ አላህ ማለት አይደለም። የእግዚአብሔርን ስም የያዘ ነው። ኤል የሚለው የአምላካችንን ስም የያዘ ነው። ይህንን እንዴት ነው የሚያስማሙልን? እንዴት ነው የሚያስታርቁት? እስማኤል የሚለውን በታላቅ እርድ ተቤዠ ነው የሚለው ቁርአን ላይ ያልኩኝ ሶሪ ሐዲስ ላይ ራሱ ምን እንደታረደ የሚናገራለ። የስሙ ትርጉም እፎይ ምናልባት ዘፍጥረት 16:11 ላይ አንብባችሁታል አይደለ? አንብበነዋል። እዛ ላይ ትርጉሙን ነው ስለሚያስቀምጥ አንድ ላይ ብዬ ነው አንብበነው እንትኑን ለማየት ነበር። ነጥሎ ያስቀምጠዋል። እሽማ የሚለውን ለብቻ ምን ማለት እንደሆነ የምትለዋን ደግሞ የአምላክ ስም መሆኗን ነጥሎ ለማሳየት ነበረ። ችግር የለውም። ስፋይን
ኤል የሚሉትን እነኛ ያው ይታወቃሉ። ከዛ አንጻር ነው አስፈላጊ ከሆነ እኔም ከፍቼ ማሳየት እችላለሁ ማለት ነው። ኤርሜስ የሚሞግት ካለ ማለት ነው ውሸት ነው የሚል ካለ የአምላካችንን ስም የያዘ ስለሆነ ኤል የሚሉ መጨረሻ ላይ የአምላክን ስም የያዙ ስለሆኑ ልክ እግዚአብሔር እንዴት ነው ስሜ በሱ ላይ ነው ይል የለ ስሙ በሱ ላይ እንዴት ነው ብለህ ስትል መጨረሻ ላይ መላእክቶቹ ስም ላይ ኤል ስላለ ነው። ተሸካሚ ናቸው። የአምላካችን ስም ይዘዋል፣ ተሸክመዋል። ከዛ አንጻር ነው እና ዋና ፖይንቴ ግን በታላቅ እርድ ታላቅ ትተባለ እንግዲህ ከኢስማኤልም ሆነ ብቻ ይስሐቅ ከሱ የተሻለ ነው መምጣት ያለበት አይደለ? ከሱ የሚበልጥ የተሻለ ቤዛ መሆን የሚችል ነው አይደለ? መቼም በግ ነው ቢሉ እንስቃለን። ለምን እንስቃለን? ከይስሐቅ በግ ይበልጣል ብለህ ታምናለህ? ወይንም ከኢስማኤል በግ ይበልጣል? በፍጹም። ምክንያቱም በታላቅ እርድ ነው የሚለው። በታላቅ ከተባለ ከይስሐቅ በተሻለ ከፍተኛ በሆነ ውድ በሆነ ወይንም ደግሞ ሊገኝ በማይችል መቤዠት የሚችል ውችዝ ቤዛ ሊሆን በሚችል መሆን አለበት። ደግሞም ቤዛነቱ ያስፈለገው ለምንድን ነው? ይሄ ቤዛነት ደግሞ ለአብርሃም ልጅ ብቻ ሳይሆን እስቲል ላሉ ሙስሊሞች ከሞት ከእሳት ነፃ የሚወጡበት ነው። ሱራ 97 ቁጥር 3ን ክፈችልኝ። በእስልምና ውስጥ ሌላይቱ ቀድርን ታውቃለህ? አዎ። ሌላይቱ ቀድር እንግዲህ በጣም ታላቂቱ ሌሊት ተብላ የምትታመነች። በእሷ ሌሊት ጸሎት ማድረግ ራሱ 83 ዓመት ምናምን ጸሎት ከማድረግ የዝዳን ለታ ጸሎት ማድረግ ራሱ 83 ዓመት 80 ምናምን ዓመት ካደረግከው በላይ ይበልጣል ተብሎ ይታመናል። እሱን ራሱ የሚበልጥ ቀን ነው ይሄ አረፋ ቀን። ኢማጂን እንደዛ ተብሎ የተነገረላትን ቀን እንደዛ የሚሟሟቱበትን ስንት ጾመው እንደዛ ካሉበትም ቀን የሚበልጥ ቀን ለምን ሆነ? ይሄ አይጾሙበት ምን አይሉበት? አረፋ ቀን አይጾምም ታውቁታላችሁ። በአረፋ ቀን ጾም እንኳን የለም። ሰው እንደዛ ከሆነ ጾም እንኳን በሌለው ላይ ለምንድን ነው በዚህ መጠን ክብደት ሊሰጠው የቻለው? ቤዛው ምን ቢሆን ነው? ደግሞ አንድ የቆመ ቤዛነት አይደለም። ዝም ብለው መብላ መጠጣ ዝም ብለህ የምታሳልፈው ሳይሆን እስቲል የሚሰራ አላህም ቀርቦ ወደ ኡመቱ የሚቀርብበት ቀን ነው። ወደ ህዝቦቹ የሚመጣበት ቀን ነው። ባይዘ አሁን ዳኢፍ አደረጉት እንጂ ሀዲስ ኩርሲ ላይ በቀይ ግመል ተቀምጦ ይመጣል ይላል። ታውቀዋለህ? አርዲ አላህ ነው በቀይ ግመል የሚመጣው? እሱን አላውቅም። በቀይ ግመል ፖስት ላይ በቀይ ግመል ተቀምጦ አረፋ ተራራ ላይ መጥቶ ያዳምጣቸዋል ይላል እና እስከ 3 ቀን በላይ ይቆያል ይላል። እዛ ቁጭ ብሎ ማለት ነው። ያው ከጊዜ በኋላ ሲያዩት እንደማያዋጣ ዳኢፍ ያደረጉት ማለት ነው። አሁን ቅድም የከፈትኩት ግን ደግሞ እንደሚቀርብ አስቀምጦታል። እሷን ዳኢፍ አላደረጓትም ገና። ኦኬ እንደዚህ ይላል። እሺ መወሰኛይቱ ሌሊት ከ1000 ወር በላጭ ናት ይላል። ኢማጂን መወሰኛይቱ ሌሊት የምትባለው ለላይቱ ቀድር የሚሏት በረመዳን ወቅት ላይ የመጨረሻዎቹ 10 ቀናት ውስጥ አንዷ ነች ተብላ የምትጠበቀው ማለት ነው። ከ1000 ወራት በላጭ ነች ይላል። ከምን ከ1000 ወራት ቀን ትበልጣለች ካለን ሉክ ከ1000 ወር በላጭ ነች። እቺ ቀን ከ1000 ወር በላጭ ነች። ኦኬ ቅድም ያየነው ሱነን ኢብን መጃ 30:14 ላይ ደግሞ የአረፋ ቀን ምንድነው ይለናል? ማንኛውም ቀን እንዳረፋ ቀን የለም ይለናል። አንብቢው፣ እውነታውን ሙሉውን አንብቢው። Actually, there is no day on which Allah ransoms more slaves from the fire than the day of Arafah. He draws closer and closer than the boasts and about them before the angels and say, what do these people want? ከዛ ምንድነው ምንድነው ይሄ ይቅርታ እንዴ የአረፋ ቀን ህዝቦቹን አላህ የሚያድንበት ወይም ቤዛ የሚሆንበት ከሰዓት ማለት ነው የሚዳኝበት እንደሱ ያለ ቀን አንድም ቀን የለም ማለት ልብ በሉ። ሌላይቱ ቀድር ከ1000 ወራቶች ትበልጣለች ብሎን ነበረ። እዚህ ጋር ስንመጣ ግን የአረፋ ቀን ደግሞ ማንም ቀን የለም፣ የትኛውም ቀን የለም። ምን አላህ ያቺ ብበልጥም ከሰዓት ምድንበት አይደለችም። እችኛዋ ግን ምን ይለናል? በግልጽ ምን ይለናል? ከእሳት የሚቤዥበት ምንም ቀን የለም እንደ አረፋ ቀን አለን። ኦኬ ይሁን እሺ። አላህ ወደ እመቱ ወደ ህዝቡ ቅርብ የሚሆንበት ቀን ነው አለን።
ቅድም ያልከውን አገኘኝ አይደል? ያኛው ላይ በግመል ነበር ተቀምጦ ይመጣል የሚለው፣ እዚህኛው ላይ ይቀርባቸዋል ይላል። ወደ ቅርብ ይሆናቸው። ከዛ በኋላ ኤንጅሎቹ ዋት ዱ ዲስ ፒፕል ወንት፣ እነኚህ ህዝቦች ምንድን ነው የሚፈልጉት? ኢቨን እዛኛው ላይ ቆይ ሀዲሱን ሜይ ቢ እንደገና እንትን እለዋለሁ እና በቃ ላይ አሁን አላስታውሰው መላእክቶቹ እንዴት እንደሚሆኑ ህዝቡ እንዴት እንደሚጠይቅ ምን እንደሚሉ ሁሉ ተቀምጧል እዛ ላይ ማለት ነው። ምንድነው እነኚህ ህዝቦች የሚፈልጉት መላእክቶቹ ከማለታቸው በፊት አላህ ይኮራባቸዋል ነገር ነው አልትርጉሙ? አይ በኩራት ምን በእነሱ ፊት በመላእክቶቹ ፊት ይሆንና ምንድነው እነዚህ ሰዎች የሚፈልጉት ብሎ ይናገራል። አላህ ማለት ነው። ህዝቦቹ ደግሞ ምን ይላሉ? ኦኬ ሶሪ ያኛው ሐዲስ ላይ ነው እሱን ተው ዳይፍ ስላደረጉት አሁን ላይ ይሄንኛው ምንድነው ግሬዱ? ይሄ ሳሂዳር ሰላም ነው። ግሬዱን አሳያቸው። አላህ ምን ብሎ ቅርብና ቅርብ ሆኗቸው ይላል። በአረፋ ቀን ወደ ህዝቦቹ የሚቀርብበት ምክንያት ምንድነው? አላህ ሉክ አሁንም አስተውሉ። ክርስቶስ በስጋ ተገልጦ አብርሃም ልጁም ለመሰዋት ወደ ሞሬ ተራራ ላይ ሄደው ምሳሌ ነው ብዬ አልኳችሁ አይደለ? ክርስቶስ እውነትም አምላክ በስጋ ተገልጦ የኛን ስጋ የኛን ባህሪ ተዋህዶ ከኛ ጋር በእኛ እንደሚገለጥ ልክ ለሰው ልጅ እንደቀረበ እናምናለን እኛ አይደለ? ያ በእግዚአብሔር መልክ የሚኖረው የባሪያን መልክ ይዞ በስጋ እንደተገለጠ አብሮን እንደበላ እንደጠጣ ከህዝቡ ጋር የሚታመን ነው አይደለ? እንደነኩት እንደዳሰሱት እንዳዩት የሚታመን ነው፣ የቀረበ አምላክ ነው አይደለ? አላህ ለምንድን ነው ያረፋ ቀን ቅርብ እነሱ ጋር ይሆናል የሚለን? ከዛም ይቤዣቸዋል የሚለን? ሌላ ቀን መቅረብ ያልቻለውን ሌላ ቀን በፍጹም ያልሆነውን ያረፋ ቀን የቀረበበት ምክንያት ምንድን ነው? ቤቢ ግልጽ ነኝ? በጣም ግልጽ ነው። መበጀት የሚለው ሀሳብ ወይንም ለኢብራሂምም ያንን ነገር አዘዘው ብሎ ሲናገር ምንድነው ከጀርባው ያለው ምልክት ምንድነው? ፈጣሪ ሊያሳይ እየፈለገ ያለው ነገር ምንድነው የሚለውን ሰው ቆም ብሎ ቢጠይቅ ያ መበጀት የሚለውን አሁን ይሄው እፎይ እያሳየ ካለው ሀሳብ ጋር ክርስቶስ ሊመጣ ስላለው ነገር መጽሐፍ ቅዱሳችን ሲናገር ምን ይላል? በብሉይ ኪዳን የተደረጉት ነገሮች ሊመጣ ስላሉት ነገር ጥላ ናቸው ብሎ ይናገራል። እና በኢየሱስ ክርስቶስ መደምደሚያን ፍጻሜን ያገኘበት ስለሆነ ማለት ነው። እና ይህንን መበጀትን ሲያሳይ እንግዲህ ፈጣሪ አንድያ ልጁን ልኮ እንግዲህ በታላቅ እርድ እንግዲህ ተብሎ እንደተቀመጠው ፍጹም የሆነ መስዋዕትን ለዘላለም የሚሆን መስዋዕትን ደግሞ አቅርቦ እኛን ሊበጀን እንደሆነ የሚያሳዩ ናቸው። ታሪኩ ፍሰት ያለው የቱ ጋር ነው? ታሪኩ የሚገጥመው የቱ ጋር ነው የሚለውን ሰው ቆም ብሎ ቢመለከት እነዚህን ነገሮች መረዳት ይችላል። በኢየሱስ ክርስቶስ በኩል ያገኘነው ቤዛነት፣ በኢየሱስ ክርስቶስ በኩል ያገኘነው ድህንነት የሚጠቁሙት እነዚህን ናቸው በጠቅላላ እና የበጉም ምሳሌ ክርስቶስ ለእኛ መስዋዕት ሆኖ ይቀርብ እንደሚሆን ሊመጣ ስላለው ሊደረግ ስለነበረው ድርጊት ምልክት ነው። በዕብራውያን መጽሐፍም እንዲያውም አብርሃምም እምነቱ ተስፋው እንዳጸደቀው ይናገራል። እና ይሄንን ያመነው ምንድን ነው አብርሃም ሲባል አንደኛ አንድያ ልጅህን ስጠኝ ተብሎ ሲታዘዝ እሺ ብሎ ሄዶ ያደረገው ነገር በእርሱ መታዘዝ ግን ያው ፍሬውን ደግሞ በመጨረሻ ልናይ ይችለናል ማለት ነው። እንግዲህ ሀሳቡ ግልጽ ይመስለኛል። ያ እናመሰግናለን፣ እንቀበላለን። ከአሁን በኋላ ሙስሊሞች በሽር እንዴት ነው? አለን። ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። ባለፈው እኮ እያወራን ባላንስ እንትና ቢዳታ መሀል ላይ ተመልሼ ደግሞ ወጣሁ። ባላንስ 0-0 እንግዲህ ያለንበት ደግሞ ዋይፋይ ምናምን አልደረስንም። ኢትዮጵያ ነው ውጭ እኮ መስለኛል። አይደለም ወልቃይት ነኝ ያልኩ። ወልቃይት ጠገዴ አርማጮ ምናምን ትላለህ እና ሰሊጥ ምን አለ እንዴ? ሰሊጥ ምናምን አለ እንዴ? አዎ ሰሊጥ አለ፣ ጥጥ አለ። እና ባለቤት ሙያ እዛ ትምጣ ትፈትላለች። ምን ነበር የሚባለው? ሸማኔ ባህላዊ ልብስ ጥጥ ካለ ሸማኔማ ወንድየው ነው የሚሰራው ምናምን ነው መሰለኝ። ደግሞ ብዙ ቀዛ የለኝም ስለዚህ ነው
የባህላዊ ልብስ እንኳን የሚለበስክና ነው። ቆይ አሁን ጥጥ አለ ምናምን ብትል ነው ማስተዋወቅ ነበረብህ እኮ። እሱማ ግን ታውቀዋለህ፣ ወጣቱ ብዙ ጊዜ አገር መውደድ ላይ ብዙም አይደለንም። እሺ ዛሬ ቶፒካችን የትናንትናን አረፋ መሰረት ባደረገ ነበረ። የእርድ በዓል ነው አይደለ? እድሕያ እርዳ። መልካም። አረፋ ቀን ከሁሉም ቀናቶች እንደ አረፋ ቀን የሚሆን የለማ። በላጭ ቀን ናት፣ የዓመቱ በላጭ ቀን ናት አረፋ። ለምንድን ነው በላጭ የሆነበት ቀን? ምክንያቱም ሐጅ የሚሄዱ ሰዎች አሉ በትክክለኛና ምንም ወንጀላዊ ገንዘብና ንጹህ አድርገው ሐጅ ያደረጉ ሰዎች እችን ቀን እንደተወለደ ሕፃን ከኃጢአት ነፃ የሚሆንባት ቀን ነው። ሌሎችም ደግሞ ካሉበት ነው ደግሞ ጸሎታቸውን ካደረጉ ፈጣሪ በደንብ የሚሰማበት ቀን ነው። ይሄ ሌላ ቀንም ይሰማል መስማት፣ ግን ይሄ ቀን ይሄ ትልቅ ነው እኮ። የእኛው ቀን ስፔሲፊካሊ የተመረጠበት ምክንያቱ ሐጅ ያን የሚደረገው ብዙ ስነ ስርዓቶች አሉ እዛና እነዛ ሃይማኖታዊ መሰረቶች ስለሚደረግበት። ለምሳሌ ሌላው ቀን ላይ አይደረጉም፣ በሌላ ጊዜ አይደረጉም። አይደረጉም። እሺ ለምሳሌ የሆነ ቦታ ሶፋና መርዋ የሚባል አለ የሚመላለሱበት፣ ሰባት ጊዜ የሚዞሩት። ሰባት ጊዜ የሚዞሩት አለ። የሚወረወር ነገር አለ። ከዛ የምትቆም ነገር ደግሞ አለ ትንሽ ዋሪፍ። እሱን ከጣዖታውያን እንደወሰዱት ብነግረስ? ጣዖታውያን የሚያደርጉት ነበር። እነሱስ መጀመሪያ ከማን እንደወሰዱ ታውቃለህ አንተ? በቃ እሱን አሁን ማስረጃ ታመጣለህ። በፊት ሰዎች ድንጋይ ይወረውሩ ነበር እንደዛ። ከዛ በኋላ እንደዚህ ሴጣን እንደመምታት እያሉ እንትን ያደርጉ ነበረ፣ ፈጣሪ አዟቸው የሚል ማስረጃ ካመጣልኝ ደስ ይለኛል። ድንጋይ ውርወራው ነው። ያ ድንጋይ ውርወራውንም መዞሩን ወደ አስጠልቷቸው አንዞርም ብለው ትተውት ነበረ ጣዖት አምላኪያኖቹ። መሐመድ ግን ነው ዙሩ፣ ቀጥሉ፣ ችግር የለውም ብሎ መገለጥ መጣልኝ አላቸው። እኛ ጣዖት አምልኮ ላይ እያለን እኮ የምናደርገው አላት የምትባለው ጣዖት ከላይ ነበረች። እሷን ለመደብደብ ነው ድንጋይ የምንወረውረው ዝም ብለን። እስልምና ላይ መተንም እሱን ተገብራለን እንዴ ብለው ነበረ። ኢቭን ይሁን እሺ ይሁን፣ እንደውም ማለት መረጃ እንትን ከፈለክ ይሄን እናመጣላለሁ። አንተ ማምጣት ስለማትችል እንዲሁ ኮንፊዝ ከማደርግህ በታላቅ እርድ የተቤዠው በምን አይነት እርድ ነው? በታላቅ እርድ መስዋዕት የተደረገው ነው። ያ መስዋዕት የተደረገው ፈተና ነበር ለአባትየው ለአብርሃም ማለት ነው። ሊፈትነው ፈጣሪ ልጅህን አምጣ ይታረድ፣ በክር ልጅህን ይታረድ ምናምን አለው። ከዛ ልጁ በምንድን ነው ተቤዠው? በምን ተቤዠው? ከዛ ተቤዠው ምንድን ናት? በእናትህ ቤዛነት አታውቅም? እኛ ክርስቶስ ቤዛችን ነው ስንል ትሰማላችኋል ደጋግመው። እሱማ ግን አማርኛ እንግዲህ የዚህ ወልቀት አካባቢ ታውቀዋለህ፣ ትግርኛ ጋር እንትን ስላለብን ተቤዠ የምትለው እሺ። በታላቅ እርድም ተቤዠ ነው ይላል። መስዋዕት ሆነ ለማለት ነው። ያ አንደኛው ለአንደኛው ተላልፎ መሰጠት ማለት ነው። ያንኛው በዛኛው መስዋዕት ማድረግ ወይ ደግሞ መተካት ማለት ነው። እሱ የተደረገው እስማኤልን ልጅየው ሊታረድ ተዘጋጀ፣ ሁሉ ነገር ሆነ። ሊያርዶም ወድቆ ምናምን ነበር። ከዛ ሰይድና ጅብሪል ልጅህን አትረደው ለመስዋዕት ነበር። እሺ ሊያርደው ወድቆ ነበር የሚል አለ። በታሪክ ነው የሰማነው። እንግዲህ ይሄ ከሐዲስም ወይ እንትኑ ሊኖር ይችላል። በርግጥ አለ ብዬ ደግሞ መደምደም አልችልም እኔ። እስማኤል ለማረሽ ምን ነው ወደቀም ነው ለውጦች ችግር የለውም። ለመስዋዕትነት ግን ቆይ ችግር የለውም አይደለም እኮ። ምክንያቱም ቁርአን ግልጽና የተብራራው ነኝ ይላል። ግልጽና የተብራራው ነኝ ካለ በኋላ ፕሊዝ፣ ግልጽና የተብራራ ከሆነ በኋላ አሁን አንተ ያልከውን አይልም። እስማኤልን ሊያርደው እዞት ወድቆ ነበር የሚል አወራህ። ለምሳሌ ማስረጃ ብጠይቅ ግን አታመጣም። ከዛ ጋር የሚተውኩህ ለምንድን ነው? መረጃ አንተ ማምጣት ስለማትችል ነው። ጣዖት አምላኪያን ጋር አስይዘህ ነበረ። እዚህኛው ጋርም ደግሞ አሁን ቀለል አድርገህ ብዬ ነው መረጃውን ማታመጣውን እንዳታወራ። ምክንያቱም ያው መጽሐፍ ቅዱሱ ላይ በግልጽ ታሪኩ ተቀምጧል።
ሙሐመድ ሲኮርጅ ቀንጭቦ ቀንጭቦ የኮረጃቸው አሉ። ተተቀነጫጨቡት ኩረጃዎች በስተቀር ግን ከመጽሐፍ ቅዱስ ነው ማለት ነው። እ ለምን ነው እንዴት ሳይሆን ኩረጃ ማለት ያንተ ያልሆነውን ነገር መስራቅ ማለት ነው አይደል ትርጉሙ? ያ ስለዚህ ኩረጃ ደግሞ መጽሐፍ ቅዱስ እናንተ መጽሐፍ ቅዱስ ላችሁ ብታምኑ ይፈልጋችሁ ብታረጉ በእኛ ደግሞ ተውራትና እንጅል ተብሎ ይመጣል ወይስ ይሄ በእናንተ ምክንያት ውሸት ለንቶ ኖ ለምሳሌ እንደዛማ ከሆነ ደምሳሽም እኮ ወደ ጥቅሶችን እየወሰደ ተገለጠልኝ ሊል ነው ማለት ነው። አዲስ መገለጥ አመጣው ሊል ነው። ሲኮርጅ የተሳሳቱ ታሪኮ ይኮርጇል። ሶ ደምሳሽም እኮ ይወስዳል እኮ ከኛ ቆይ አጎቴ ቆይ ደምሳሽም እኮ ከመጽሐፍ ቅዱስም ከእስልምና ማውን ወስዶ እኮ ጽፏል እኮ። ሙሐመድም የፍቅር ሲዝም ነብይ ነው ብሎ ከትቶታል። ከዛ አንዳንድ ጥቅሶች ይከታል ከመጽሐፍ ቅዱስም ከቁርአንም። ይሄ ሰውዬ ትክክል አይደለም ለሞገተው ምንድነው በትክክል እንዳልወሰደ ታሪኩን ስታቅ ነው ከመጽሐፍ ላይ። ለዚህ ነው እኮ ትክክል ወስዶ ቢሆን ኖሮ በእርድ ተቤዣው ይላል እዚህ ጋር ለምሳሌ በታላቅ እርድ ተቤዣ ነው ይላል። ኦኬ ይሁን እሺ፣ በምን እርድ ተቤዣው ብዬ ስልህ መልስ የለህም። ማንን ነው ለእርድ ያቀረበው ስልህ መልስ የለህም። ለምንድን ነው እሱ የተቤዣው ስልህ መልስ የለህም። እስኪ ካለ ቀጥል አሳየኝ። እሺ ማንን ነው ያልከኝ? የአብርሃም ብክር ልጁ ብያለሁ፣ አንድ ልጁ የሆነውን ማስረጃ። ምክንያቱም ቁጥር 101 ላይ 101 አድርጊልኝ 101 ላይ የሚለው ምንድነው? እሱ የብስራት ልጁን ነው የሚለው። የብስራት ልጁ ተብሎ ደግሞ በቁርአን ውስጥ ቃል በቃል በስም የተገለጠው ይስሐቅ እንጂ እስማኤል አይደለም። ታጋሽ በሆነ ወጣት ልጅም አበሰር ነው ይላል አይደለ? አንብበው። ስሙ አልተገለጠም። ስሙ አልተገለጠም። የሰውዬ አይደለ? ስሙ አልተገለጠም አይደለ? ከሌላ ደግሞ እስማኤል ይስሐቅና ሁለት ላይ ነው። አንተ ቆይ ስሙ አልተገለጠም ማን እንደሆነ። ይሄ ልጅ ነው ሊታረድ የተወሰደው። ይሄ ልጅ ነው የተበሰረው። የተበሰረውን ልጅ ነው ለእርድ የወሰደው ቁጥር 107 ላይ። ከዛ ይህንን ሊያርደው ሲል እንዳታርደው ብሎ አይለዋል። 1171 ላይ ክፈችልኝ። 1171 ላይ ማን ነው እሱ በብስራት አብርሃም ማንን ነው በብስራት የወለደው ብለን ስንል ስሙን ይነግረናል። በብስራት ማን እንደተወለደ ማወቅ አለብን አለ አጎቴ በሽር። ስለዚህ ኢስማኤል ነው ወይንስ ይስሐቅ ነው በብስራት የተወለደው የሚለውም ቁርአኑ ይንገረን። እኔም አንተም የራሳችንን እንዳናወራ። እሺ ችግር የለም። ኦኬ ሚስቱም የቆመች ስትሆን አለ አትፍሪ አሏት፣ ሳቀችም፣ በይስሐቅም አበሰርናት። በማን አበሰርናት ይላል? በይስሐቅ። በብስራት የተወለደው ማን ነው? ይስሐቅ። ለማን? ይሄ ለሳራ ነው፣ ለአብርሃም አይደለም። ብስራቱ አብርሃም መጀመሪያ በወንድ ልጅ ተበስሯል። እናቱ ሌላ ናት። ባሪያ ከተሰጡት ከሌላ እናት ስለተወለደ ገና ከመራቁ በፊት ማለት ነው። ስለዚህ የብስራት ልጅ ለአብርሃም አይሆንም ማለት ነው። አይሆንም ሳይሆን ይሆናል እንጂ የሱም ልጁ ነው። ሁለት ልጅ ይበሰራል። አዛዲያም ችግር አለ። በብስራት በቁርአን ውስጥ የተወለደው ማን ነው? ሁለቱም ልጆች። ኦኬ ሁለት ልጆችን በብስራት ወለደ የሚል መረጃ ስጠኝ። ምክንያቱም ያንኛው ከማን ነው ስሙ የነበረው እናት ሁለት ልጆችን በብስራት ወለደ የሚል ወይም ደግሞ ከአጋር እስማኤልን በብስራት ወለደ የሚል ስጠኝ። እኔ እንደዛ የሚል አለ እኮ አላልኩህም። ካሌለት አይደለም በብስራት የተወለደውን ብቻ እናወራ። ምክንያቱም እየየ ታውቃለህ በደንብ አድርገህ እዚህ ለሚወራ ያለው ስለማን ነው? ስለ ሳራ ልጅ ስለሌላት መሀን ስለነበረች ለረጅም ዓመት። ቆይ ምክንያቱም ያው ለእናትም ለአባትም ተመሳሳይ ይነገራል። ስለ ልጁ ነው። በብስራት እና በሰር ነው እኮ ይለያያል። ቆይ የሚወለደው በብስራት ስለመሆኑ ብቻ ነው። ስለዚህ ቁርአኑ ላይ በግልጽ የሚነግረን 101 ላይ ክፈችልን በብስራት ስለተወለደ ልጅ ነው። ታጋሽ በሆነ ወጣት ልጅም አበሰር ነው አለ። በብስራት ስለተወለደ ልጅ ነው። ይሄ በብስራት የተወለደው ልጅ ደግሞ ማን ነው ነው ጥያቄያችን። አይ እስማኤል ነው ካልክ በብስራት መወለዱ ማሳየት የሚጠበቅብህ አንተ ነህ። እሺ እንደዛ ከሆነ አንተ ደግሞ ይስሐቅ ካልክ፣ እሺ ይስሐቅ ካልክ የብስራት ልጅ ይስሐቅ ነው የሚል አሳየሽ። እንደዛ ከሆነ አሁን ያሳየው ማለት ነው ለሳራ ነው። እሺ አብርሃም የማን ነው? አበሰርናት እኮ ነው የሚል ያለ። ይስሐቅ የማን ነው ልጅ?
ይስሐቅ የአብርሃም ልጅ አይደለም? ይስሐቅም ኢስማኤልም የአብርሃም ልጆች ናቸው። እሺ ቴንኪው። ስለዚህ አብርሃምን አላበሰረው ማለት ነው ይስሐቅ ሲወለድ ሁለቱም አልተበሰሩም እኮ ስለ ብስራት አልተወራም። ለአብርሃም አይደለም ብስራቱ የመጣው። ኦኬ። ስለዚህ ነጣጥሎ ነው ያበሰራቸው ማለት ነው። ነጣጥሎም አይደለም። ይሄ አበሰርናት እኮ ነው፣ ለሴት እኮ ነው። ለሳራ አትጨነቅ ይበላት አበሰርናታል ነው ያለው አይደለም ይላል። ለዚህ እሷ ልጅ ስለሌላት ነው። ኖ ያለው ምክንያቱም ለሁለቱም የመጣ ነው። ይሄ ህጉ ለሁለቱም ነው የመጣው። እንደውም በቁርአን ውስጥ አንዴ መልሹ፣ የይስሐቅ ላይ መልሹ። ኦኬ። ሚስቱም የቆመች ስትሆን አብራ እንዳለች ነው የሚነግራን። ሚስቱ የተባለችው ማነች? ለማን ባልሆና ነው? ትክክለኛ ሚስቱ በቃ ሚስት የሆነችው ሳራ ናት። ሚስቱም ሲል ማንን እየጠቀሰ ነው? ሳራን አይደለም። እሷ ማንን አላልኩ። ማንን ማለት ሚስቱም የተባለችው የማን ሚስት? የአብርሃም ሚስት። ምን ብላ ነበር? በዛ ነበረች ማለት ነው። አብርሃም አብሮ ነበር ማለት ነው። አዎ አብረው ነበር። አሁን የተለያይተው አልኩ። በብስራት የተወለደው ማን ነው? እሱ ለሳራ ከሆነ ይስሐቅ ነው። ለአብርሃም የተበሰረ ልጅ ተብሎ ግን ሁለቱም አልተጠቀሱም። ወይም አሳየ የአብርሃም ልጅ የተበሰረ ልጁ እንደዛ ሚል አሳየ ለአብርሃም ማለት ነው። እንደዛ ከሆነ እሺ አንተ ለአብርሃም የተበሰረው ይስሐቅ አይደለም፣ ለአብርሃም የተበሰረው እስማኤል የሚባል ነው የሚል አንድ ጥቅስ ስጠኝ። አይደለም ከቁርአን እንደዛ አላልኩም እኔ። ስማኝ በደንብ አድርገህ። ሁለቱም ለአብርሃም ብስራት ተብሎ አልተሰጡም። እንደዛ ሚል የለም ቁርአን። ወይም አሳየ አንተ አልተሰጡም ማለት ስልህ አሁን እዚህ ላይ ችግር በግልጽ ማንኛውም ይው የትኛው የአብርሃም ልጅ አይደለም እያልከኝ ነው? ነው የአብርሃም ልጅ ነው። ስለዚህ ምንድነው ሙግትህ? ሙግቴማ ከዚች የምትወላለሽ ርዕስ በደንብ አድርገህ ታውቃለህ። ለሳራ ነው አበሰርናትና አበሰርነህ እኮ ሰማይና መሬት ታውቃለህ በአማርኛ። ይሄ ምንም አሁን የኔ በብስራት ነው የተወለደው አይደል? አሁንማ ይስሐቅ ስለ ሁለቱ ማወላለድ በብስራት ነው ምናምን የሚል አልተቀመጠም ብያለሁ። ለአብርሃም ከሆነ ለሳራ ግን ማስረጃ ስጠኝ። አሁን ይስሐቅ በብስራት እንደዚህ እንደተጠቀሰ ኢስማኤል ተብሎ አንድ ጥቅስ ብቻ ስጠኝ። አሁን ኢስማኤል በብስራት ለከሌ ተወለደ የሚል አንድ ጥቅስ ስጠኝ። እኔ እኮ የለም እንኳን ያልኩህ እንደዛ እንኳን አንተ እንኳን አለም ትለኛለህ። እኔ የለም እንኳን አልኩህ። ከሌለ በቃ ትሞግተኛ ያንኛው እስማኤል ነው ብለህ መተርጎም አትችልም ማለት ነው። እና አንተ መተርጎም አትችልም። ይስሐቅ የተበሰረው ለአብርሃም ነው ብለህ አትሞግተኝም ወይ መስረጃ ያሳየቁራል። አይ አንተ ዘግተሃል። ማምጣት እንደማትችል ነገርከን። የለም ካልከን አንተ ማምጣት እንደማትችል ነገርከን። በብስራት የተወለደ ግን ያንኛው ተናግሯል። በብስራት የተወለደ ደግሞ ማን ነው ብለን ስንፈልግ ይስሐቅ በብስራት እንደተወለደ ቁርአኑ ይነግረናል። ይህ በብስራት የተወለደው ደግሞ በታላቅ እርድ ተቤዥቶታል። አሁን በታላቅ እርድ የተቤዣውን ደግሞ ፍታለን። መምጣት ካልቻልክ አሁን በእርድ የተቤዣውን ደግሞ ፍታለን። በምን አይነት እርድ ነው የተቤዣው? በእርድ የተሰዋውን ግለጽልን። በእርድ የተቤዣውን መረጃው ምንድን ነው? እሱ በምን እርድ ነው የተቤዣው? ቁጥር 7 ላይ 107 ላይ እንደዛ የሚለው እንስሳ እኮ አለ። በግም ይላሉ አንዳንዶቹ። ችግር የለውም። ኦልሬዲ ምንም ይሁን የሆነ እንስሳ መልአክ ይዞ እንደመጣ ማስረጃ እዛው ግባ። እዛው ምዕራፍ 37 ቁጥር ከ03 ምናምን ጀምረህ እሱ ላይ እሺ 03 እሺ አንብብልኝ። ከ03 ከ07 አንብብልኝ። ፍቃድ አድርጊለት። ሁሉም ትእዛዛትን እስኪ አንብብልኝ አንተ። እኔ በደምብ ስልኬን ታያለኝ። ሁለቱም ትእዛዛቱን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ ቀጥል ዝቅ አድርጊ። ጠራ ነውም ኢብራሂም ሆይ ዝቅ አድርጊ። ራእይቱን በእውነት አረጋገጥክ፣ እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ዝቅ አድርጊው። ይህ እርሱ በእውነት ግልጽ ፈተን ነው።
በታላቅ እርድም ተቤዠ ነው። ስለዚህ አንተ ከቁጥር 3 ጀምረህ አልከን፣ 3 ላይ አልከን፣ ሙሉን አነበብ ነው። በምን አይነት እርድ እንደተቤዠው የሚናገር የለም። እስኪ ዝቅ አድርገው ቀጥለውስ ምናልባት ምን ብትሄድ 1000 ጊዜ ብትሄድ አታገኘውም። እሺ ችግር የለውም። አሁን አንዴ በእርሱም ላይ በኋለኞቹ ምናምን ያደርጋል እኮ አሁን ካለው ቢያንስ 2 ደቂቃ አይጨርስብኝም። መሀል ውጣ ብዬ ቁርአን አይቼ መልሼ ልንገር እዛው ላይ ያለ እስከዛው ሌላ እያወራ ቆይ እንዳይቋረጥ። ችግር የለውም። በቃ በምን አይነት እርድ እንደተቤዠው ቼክ አድርገውና ሰላም ብያለሁ። መዝሙር ከመሄድ በፊት አይ ሄደ እንዴ ይቅርታ። ሰላም ይሁንላችሁ። ፎዬ እንዴት ናችሁ? ሚስራ፣ ዴቫ፣ አርዲ፣ ሰሚራ፣ አጎቴ እና ሺፋ ሁላችሁንም ሰላም ብያለሁ። ፎዬ እንዴት ናችሁ? ሲመለስ እንድታነሳው የምፈልገው ነገር ይሄ ብስራት የሚባለው ነገር ለማን ነው የሚያስፈልገው? አጋር መውለድ የምትችል ናት። ብስራት ማለት ለአንድ ሰው እንደ ዴሊቨሪ ነው ማለት የሚደርሰው መልእክት ነው፣ ሜሴጅ ነው። ያ ሰው ያን ነገር ማድረግ ስላልቻለ ወይ ስላጣ፣ ለምሳሌ በመጽሐፍ ቅዱስ ብስራት የተበሰሩት ጠቅላላ ወይም መውለድ ያልቻሉ ናቸው፣ ወይ ለመውለድ በጣም ብዙ መክረው ያልቻሉ መሃን የሆኑ እድሜያቸው አለፈ፣ ወደ ደግሞ እስከነጨራሹም ልጅም ያልነበራቸው ልጅ ስጠን እያሉ ደግሞ የሚለምን የነበሩ ናቸው እና ለእነሱ ምስራች ይባላል። ግን መውለድ ለሚችል ባልና ሚስት ምን አይነት ምስራች ነው የሚደረገው የሚሰጠው? ለምሳሌ አብርሃም ከአጋር ደጋግሞ ሞክሮ ልጅ ቢያጣ ልክ ከሳራ እንዳጣው ሳራና አብርሃም ከተጋቡ ሰዓት ጀምሮ ልጅ ለመውለድ ይሞክሩ ነበር፣ ልጅ ግን አልነበራቸውም። ስለዚህ ምስራችና ብስራት የሚያስፈልገው ለሳራ ነው። ሰው አጋር ግን መውለድ የምትችል ናት እና እንዴት ብለው ነው እስማኤል በብስራት የሚወለደው? በምን ሂሳብ ነው እንደዛ የሚሆነው? እና በመጽሐፍ ቅዱስም ወደ መልአክ የተገለጠው ለአጋር ወደ ቤትሽ ተመለሽ ብሎ ነው። ኦልሬዲ ስትፀንስ ሳራ ናቀቻት ይላል። ከዛ በመፀነሷ ሳራ ስትንቃት ሳራ አባረረቻት ከቤት። ኦልሬዲ ፀንሳን የወጣችው አጋር እና መልአኩም የተገለጠላት ለአጋር ተመለሺ ወደ ሳራ፣ ወደ አስተዳዳሪሽ ተመለሺ፣ ወደ እመቤትሽ ነው እንደሚላት ባይዘወይ ወደ እመቤትሽ ተመለሺ ለማለት ነው እንጂ ልጅ ልሰጥሽ መጣው አይልም። ምክንያቱም መውለድ የምትችል ናት። ለእሷ ምንድነው ብስራት የሚያስፈልገው? ለአብርሃምስ ምን ብስራት ያስፈልጋል? ለሳራ ሲሆን ግን ብስራት ያስፈልጋል። ምክንያቱም ልጅ ሞክሮ ያወጡ ስለሆነ እና ይህን ብስራት የሚለውን ኮንሰፕት በደንብ ብታየው ታሪፍ ነው ብዬ ነው። አርዲ ለማን ነው? እፎይ ታንኪ በጣም ይቅርታ አርዲ ሀሳብን አቋረጥኩ። ሰላም ብያለሁኝ። እሺ አርዲ ይቀጥልና ሸፋ እቀበላለሁ። ቆይ ትቀጥላለህ። እሺ አይ ነው እኔ ልለው የነበረው በግልጽ ለይስሐቅ ነው ያበሰርናት የሚልስ በቁርአን ላይ የታል ሲል ነበረ ልጁና እንዴት ሆኖ ነው እንደዛ ሊል እንደቻለ? ምክንያቱም በግልጽ ቁርአን ላይ ተቀምጧል በይስሐቅ አበሰርናት የሚለው ክፍል። ከዛ ባሻገር ሙፈሲሮችህ ሲናገሩ የጥንት የእስልምና የእውቀት ሰዎች የጥንት ከሰሃባዎቹን ጨምሮ ማለት ነው ይስሐቅ ነበረ ሊሰዋ የነበረው ብለው እንደሚናገሩ ማስረጃ ከፍቻ አሳይሃለሁኝ። ይስሐቅ ነበረ ብለው ይናገሩ ነበር። ምንም እንኳን ልዩነት ቢኖርም መከፋፈል ነበረ ብለው ያስቀምጡና በይስሐቅ ነው እስማኤል ነው የሚል መከፋፈል ነበረ በእስልምና ሰዎች መካከል። ነገር ግን የጥንቶቹ አብዛኞቹ የሚስማሙበት ይስሐቅ እንደሆነ ነው ብለው ያስቀምጣሉ። ቁርአንም በብስራት የተወለደው ይስሐቅ እንደሆነ ሱራ 11 ላይ ያስቀምጣል። በግልጽ አልተቀመጠም ያልክበትን ምክንያት ለምን እንደሆነ እሱን ብትናገር ጥሩ ነው። ምክንያቱም ሱራ 11 ሚስቱም የቆመች ስትሆን አትፍራ አሉት፣ ሳቀችም፣ በይስሐቅም አበሰርናት ብሎ ስለተቀመጠ ማለት ነው። በእስማኤል አበሰርናት የሚል ክፍል የለም። በግልጽ ያልተቀመጠ የእስማኤል ነው። የይስሐቅ ግን በግልጽ ተቀምጧል እና እሱን ለማለት ነው። ተመልሶ ሲመጣ ምናልባት እንጠይቀዋለን። እሺ ሜይ ቢ ሽፋ ይሰማል? ሽፋ እንኳን ደህና መጣ። ኦኬ እስቲ አሁን ትንሽ እንትን በለው። ስለ አረፋ ቀን እያወራን ነበረ
እና የአረፋ ቀን ሙስሊሞች በታላቅ የምትቤዡበት ቀን ነው አይደለ? ማይኩን ያስተካክል ፎይ አይሰማም። ኦኬ አሁን መጥቷል። ኦኬ ድምፅህን ከፍ አድርገው ትንሽ። ኦኬ አሁን የማይሰማም አይ ቲንክ እኔ ጋር እየተሰማ ነው። አሁን እነሱ ጋር አላውቅም። ትንሽ ይርቃል። እስኪ ሞክረው ብቻ። በስራቱ ነበር ግን በይሳቅ ቀጥሎ ያለውን ሙሉን አልከፈትኩም እኮ። ድምፅ በጣም ሩቅ ነው። ሽፋ ኤርፓድ ምናምን ካደረግክ አውልቀው። ኧረ እኔ አላረኩም። አሁን ይሰማህ ከሆነ ምን እያልን መሰለህ? አረፋ ቀን ታከብራላችሁ። እሱን ደግሞ የቤዛነት ቀን ብላችሁ ታከብራላችሁ። አብርሃም ልጁን ለመሰዋት ዞ ሄደበትና በታላቅ እርድም የተቤዠው ነው ብላችሁ ታምናላችሁ። በምን አይነት እርድ ነው የተቤዠው? በምን አይነት እርድ ነው የተቤዠው አላህ አብርሃምን? ወደዛ እንሄዳለን። በቅድሙ በብስራቱ ላይ የሰማሁትን ከልጁ ጋር እየተከራከራችሁ ነበር። ምዕራፍ 11 ላይ ያለውን ሙሉን የተበሰረችው ሳራ በይስሐቅ ብቻ እንዳልሆነ ታያለህ። ሙሉን ያውኑ ምዕራፍ ሙሉን እስማኤልም ተበሰረች ይላል አይደለም? ከይስሐቅ ቀጥሎ ከይስሐቅ በኋላ በማን ነው? ያዕቆብ አለ። ከይስሐቅ ቀጥሎ እሱ የቁርአንን ስህተት ነው። ያዕቆብ የይስሐቅ ልጅ ሳይሆን ቆይ ያዕቆብ የሳራ ልጅ ሳይሆን ያዕቆብ የይስሐቅ ልጅ ነው። ስለዚህ የቁርአንን ስህተት ነው እሱ ስህተት ላይ እናወራዋለን። አሁን ወደ ቶፒኩ እንመለስና ያ እሱን ስህተት ካልክ እሱን ስህተት ካልክ ያንን እንዴት እውነት አደረገው? የመጀመሪያ የቱን እኮ የቁርአን ዲሌማ ነው። እኔ እኮ አይደለም የኔ ችግር ሳይሆን ይስሐቅን አበሰርን ይላል። ቀጣይ ደግሞ ያዕቆብንም እንደወለደች አድርጎ አስቀመጠው። ያዕቆብን አልወለደችም። የያዕቆብና ስማኝ ምጣድ አይደለሁም። ቀጥል። አንተ ሀሳብ ስለሄደ ድምጽ ይቆራርጣል። ኔትወርክ የምታሳክረው ወይም ማለት ነው። በብስራት የተወለደው ይስሐቅ ነው። እሱም በግልጽ እንትናል። ኦኬ አጎቴ ተመልሷል። አገኘው መረጃውን በምን እንደታበጀው? ቤዛ የሚለው ተፍሲር ላይ ነው እንትን ያሉታይ ጠባራኒ አዛቢህ አልዓዚም የምትለው እንስሳ ብሎ አስቀምጦታል። ላይ እንስሳ ብሎ አስቀምጦታል። ጠበሪ በስንት ዓመተ ምህረት የነበረ ሰው ነው? ተፍሲር ማለት እንግዲህ እነሱ እዚህ በእኛ የኛ ናቸው። ከነብዩ ወደዚህ የኛ ነው። ቆይ ጠበሪ ነብይ ነው አይደለም? እንትን ዓሊም ነው እንጂ ሰሃባ ነው አይደለም። አንዴ ሽፋ ቆይ አንዴ ነብይ አይደለም። ልብ በሉ የነብዩ ተከታይ በነብዩ ጊዜ ነበረም ሰሃባ አይደለም። ታቢያንስ ነው። እንግዲህ እሱ የነበረበት ዘመን አላስታውስም። ችግር የለውም። ኦልሬዲ እሱ ምንም ይሁን ግን የነብዩ ኡመት ነው። ይሄ ቆይ አንድ ተራ ግለሰብን አምጥተህ መረጃ አድርገህ እንዴት ታቀርብልኛለህ ታዲያ? ጠበሪን ከተቀበልክ ጠበሪ የተሰዋው ጠበሪ የምትቀበል ከሆነ ይስሐቅ ነው ብሎ አስቀምጧል። ለምን ትሞግተኛለህ ታዲያ? ጠበሪ የምታመጣ ከሆነ ለኔ አርጉመንት ያ የተሰዋው ማን ነው? አብርሃም እዞት የሄደው ይስሐቅን ነው ብሎ አስቀምጧል። የታለ ፓርሻል ለምን ትሆናለህ? ኦኬ ትቀበላለህ? ጠበራኒ ይስሐቅ ነው ብሏል በሚገባ አሳየሽ። እፎይ ምን አለ እሱ የሚለው ጠበራኒ ነው። ጠበራኒ ያኛውን እንዳይሆን ግን እያልከኝ ያለው ኢማም ጠበራኒ ነው የምትለው? ጠበራኒ ነው ኢማም ጠበራኒ ነው ጠበሪ ነው እያለ ያለው። ሁለት ናቸው እንዴ? ጠበራኒ ነው እያለ ያለው። ጠበሪ አንድ ነው አይደለም? አሪዲ እሱን አይመስለኝም እየጠራ ያለው እሱን ነው። ግን ሀባሽ ስለሆነ ጠበሪን ነው ዋናው። የኛውን ጠበሪን ነው እሱ እየጠራ ያለው። 3 ምናምን ላይ የነበረውን እስራኤላይት እንግዲህ በሽር እንደዛ ከሆነ ስማቸውን አስተካክል። ጠበራኒ ሌላ ሙፈሲር ነው፣ ጠበሪ ሌላ ነው። ሁለት የተለያዩ ሙፈሲሮች ናቸው። ምንም እንኳን የኖሩበት ጊዜ ቢቀራረብም የተለያዩ ናቸው። እሱን አስተካክል። ወይ ጠበሪ በል ወይ ጠበራኒ በል። አጠበራኒን አይመስለኝም ጠበሪን ነው ለማለት የሚፈልገው። ኦኬ ለዛ ነው አባሽ ስለሆነ ሞር እነሱ የሚቀበሉትም እሱን ነው። ኤኒዌይስ እሱን ስትሄድ ደግሞ ለመስዋዕት ያቀረበው ይስሐቅን ነው ብሎ ነው ያስቀመጠልህ። ያውም 32 ሰሃቦች ይስሐቅን እንዳሉ አስቀምጦልሃል በተፍሲሩ ላይ።
ግን አሁንም ደግሞ እንደዛም ሆነ አልሆነም በዚህም ብትሄድ በዚህኛው ዛለው ፕላስ ደግሞ ይሄ ሰውዬ ምን አይደለም ነብይ አይደለም ወይ አይወርድለትም የተሰዋው እንዲህ ነው ብሎ ሊነግርህ የሚችለው እሱ ማን ነው? ነብይ አይደለም። አንድ ከነብይ ጋር የነበረ ሰሃባ አይደለም። ሁለት ሰሃባ እንኳን ባይሆን ታቢ አይደለም። ቆይ ታቢያን አይደለም። ሶስት ታዲያ አንድ ግለሰብ እንደዚህ ነው ያለውን ሃይማኖት ነው ብለህ እንዴት ትይዝና እሱ እንደዚህ ብሏልና እንደዚህ ነው የተሰዋው ከየት አመጣው? እሱ ራሱ ከየት አመጣው? አይደለም። አዎ ምክንያቱም እሱ እንደዛ ያለበት የተረጎመበት የሚያመጣው ሐዲስና ልክ እንዳልከው 32 ሰሃቦች አለ ብሏል እንዳለው አላቸው ራሳቸው መስረጃ አላቸው። እነዚህ ደግሞ በዑለማዎች ተፍሲር እንዲሰጡ ማስረጃ የለም። አንድ አዲስ የለም። አንድ አዲስ የለም። ምን የሚል ሐዲስ እንደዚህ ከሌ በከሌ ቦታ ከሌ ተሰዋ የሚል እኔ መሻ ሐዲስ ላይ ቋልቋ አላልኩህም። እኔ ያን አዝደብ አረበኛ ብትጨምሩ እንትን ባልኩ ያን አረበኛ ተርጓሚ ሲጀመር ይሄ ምንም አረበኛ ያስፈልገውም እኮ አጎቴ በሽር አንተ ባልከው መሰረት እኮ አንደኛ ያመጣኸውን ሰውዬ እቀበለዋለሁ ይሄንን ሰውዬ ስትል ፓራላል እኔ ምን አመጣሁብህ? በልጁ ቦታ በአብርሃም ልጅ ቦታ የተሰዋው እንስሳ ብሏል ስትለኝ ያ እንስሳ በኢስማኤል ቦታ ይስሐቅ ነው እንስሳ ነው የተሰዋው ብትለኝ አይ ይስሐቅ አይደለም ኢስማኤል አይደለም ይስሐቅ ነው ብዬ እዛው እሱ ያመጣኸው እንትን ላይ ያመጣኸው ጥቅስ ላይ ሞግታለሁ ማለት ነው። ሰውየውን እቀበለዋለሁ ስላልክ ስህተት ይሆንብሃል። አንድም ሁለተኛ ደግሞ አልቀበልም ብለህ ስትሞግተኝ የነበረውን ታሪክ መልሰህ ለአንተ ሲሆን ልትቀበለው ያንን ሰውዬ ሲሆን ማለት ነው። ይሄም ደግሞ ሌላ ችግር ይሆንብሃል። እሱ ሰውዬው ሁለት ነው ምናምን ብላችሁኛል። ችግር የለውም። እሱ ኦልሬዲ ያነውና ይሄ ሆነ ችግር የለውም። አንዴ ላሳየህ በሽር አንዴ ተመልከት። ሚሽካታል መሳቢ 3445 ላይ እንደዚህ ብሎ ተቀምጧል። ሚሽካታል መሳቢ እንግዲህ ሐዲስ ነው። መሐመድ ኢብን ሙንታሽር told of a man who vowed to sacrifice himself if God rescued him from his enemy. መሐመድ ኢብን ሙንታሽር የሚባለው ሰውዬ ስለ አንድ ግለሰብ ራሱን ስለመሰዋት ስለተናገረ ሰውዬ ተናገረ። if God rescued him from his enemy ፈጣሪው ከጠላቶቹ የሚያድነው ከሆነ ራሱን ለመሰዋት አንድ ታሪክ ተናገረ። he consulted ibn abbas who told him to consult መስሩቅ ኢብን አባስን አማከረ። ኢብን አባስም መስሩቅን እንዲያማክር ነገረው። and when he consulted him he replied መስሩቅንም ባማከረ ጊዜ እንዲህ ብሎ መለሰለት do not sacrifice yourself ራስህን እንዳትሰዋ for if you are a believer you will unalive a believing soul አማኝ ከሆንክ የአማኝን ነፍስ ታጠፋለህ and if you are an infidel you will hasten to hell አማኝ ካልሆንክ ደግሞ ወደ ጀሃነም ትሄዳለህ አለና but buy a ram and sacrifice it for the poor ምን አለ ነገር ግን በግ ግዛና በግ መስዋዕት አድርገህ አቅርብ ለድሆች for Isaac was better than you and he was ransomed with a ram አይዛክ ካንተ ይሻል ነበረ እሱ በበግ ተቤዥቷል በበግ ምህረት ተደርጎለታል። he told ibn abbas and he replied this is the decision I wanted to give you ኢብን አባስንም ሲነግረው ይሄንን ውሳኔ ነው በረኔም ልነግርህ የነበረው አለው ይላል። ስለዚህ ይስሐቅ ነው ይላል። ይሄው ይስሐቅ ነው ሊሰዋ የነበረው ብሎ ሚሽካታል መሳቢ ላይ አስቀምጣል። ከታች ያለውን መጨረሻውን አንብበው። ራዚን ትራንስሚትድ ብሎ ራዚን ያስተላለፈው ብሎ this agrees with the story in the Old Testament ይሄ ከብሉይ ኪዳን ታሪክ ጋር ይስማማል which says that Abraham was preparing to sacrifice Isaac አብርሃም ይስሐቅን ሊሰዋ ነበረ ከሚለው ታሪክ የብሉይ ኪዳን ታሪክ ጋር ይስማማል whereas the usual Muslim version is that it was Ishmael ነገር ግን የተለምዶ የእስልምና ታሪክ ግን እስማኤል ነው የሚለው ብሎ ያስቀምጣል ከታች ማለት ነው። ያ ስለዚህ አንድ የምታገኛት ታሪክ እቺ ነች። እቺም በአዲስ ላይ የምታገኛት ታሪክ እናንተ የምትደግፍ አይደለችም። ኮንፊውዝድ የምታደርግ ነች። መልሳ እንትን ያለባት ማለት ነው። ወደ ጠበሪ ጋር ስትሄድም ደግሞ ጠበሪም ጋር ደግሞ እንደዚሁ
ግራ የገባው መርጃ የምታመጣው ማለት ነው አምላካችሁ። ስለዚህ ስለ ቤዛነት ምንም ሳያውቅ በታላቅ እርድ ብሎ አስቀምጦ ይሄንን ግራ አጋብቷችኋል እያልናችሁ ነው። አይደለም ግራ መጋባት አይደለም። አንደኛ የጠበሪን አንዴ ልጨምርለት እፎይ። እሺ ኦኬ። የጠበሪ ምን ብሎ ያስቀምጣል መሰለህ በሽር? ይኸው ይሄ ታሪክ አጠብሪ ቮሊዩም 2 ላይ ነው የምታገኘው። እዛ ላይ እንደዚህ የሚል ታሪክ አለ። ገጽ 82 ላይ ስትሄድ ቮሊዩም 2 ገጽ 82 ላይ እንደዚህ ይላል The earliest sages of our prophet's nation disagree about which of Abraham's 2 sons it was that he was commanded to sacrifice. የቀደምቶቹ የእውቀት ሰዎች በመካከላቸው ልዩነት አለ። ይስሐቅ ነው ወይስ ሜቢ ኮፒ ሊንክ በደንብ አድርጉ። እንትን እያለብኝ ነው፣ ምልክት እያመጣብኝ ነው። ቀጥልሽ። ኦኬ። የቀደምቶቹ የእውቀት ሰዎች በመካከላቸው ልዩነት አለ፣ አብርሃምና ይስሐቅ ነው የሚል። ከዛ ምን አለ? both views are supported by statements related on the authority of the messenger of God. ሁለቱም ንግግሮች ከመሐመድ አፍ የተሰሙ ናቸው ተብሎ ድጋፍ አላቸው። if both groups of statements were equally sound, ሁለቱም እኩል ትክክል ከሆኑ አለ ሁለቱም እኩል ትክክል ከሆኑ ወይንም ትክክል ማለት እንትናቸው መረጃቸው የመጣበት የተላለፈበት መንገድ ትክክል ከሆነ then since they both come from the prophet, ስለዚህ ሁለቱም ከነብዩ ስለሆነ የሚመጡት አለ only the Quran could serve as proof that the account naming Isaac is clearly the most truthful of the two. ስለዚህ አለ ቁርአን ነው ይሄንን ነገር ሊለይ የሚችለው። ቁርአን ደግሞ በግልጽ ይስሐቅ እንደሆነ ያስቀምጣል ብሎ ፉትኖትም ያስቀምጣል። ይሄው 221 ብሎ ፉትኖቱ ላይ እና አልኪሳኢ እንግዲህ እነዚህ ቁርአን አስተላላፊዎች ናቸው። አልኪሳኢን እንግዲህ ታውቁታላችሁ፣ ያው እዚህ ሳወራበት ቁርአኑን እሱም ሳይቀር also sees Isaac as the sacrificial victim። አልኪሳኢም ቢሆን ይስሐቅ እንደሆነ ያስቀምጣል ብሎ ይሄንን እንዲያው ዝርዝሩ ውስጥ አልገባበትም፣ ግን በግልጽ በቁርአኑ ነው የምንለየው። ይሄንን ነገር በቁርአኑ ከሄድን ደግሞ ይስሐቅ ነው ብሎ ያስቀምጣል። ይሄው እሱ የምታገኘው ታሪክ አጣብሪ ቮሊዩም 2 ላይ። ኦኬ ግን በቃ አጣራለሁ ይሄንን። እሺ እናመሰግናለን። አርዲ አጎቴ ባልኩ ቁጥር ዘመዴ እየመሰልከኝ ነው አንተ ሰውዬ። ኢትዮጵያ ኮንክ እኮ እንግዲህ አታመልጥም። እርግጠኛ ነህ? እንዴት? ፋዘርም ማዘርም ወደ ወልቃይት እንዳልሄዱ ነው የማውቀው እኮ። ምን ያህል ብንቆጥር ነው? እኔ እኮ አሁን ደግሞ እዚህ ወልቃይት ጸገዴ ኮንክ ማለት የተደባለቀ ነው። ወሎ አለ፣ ወደ ትግራይ፣ ወደ ራያ አለ፣ ወደ ኦሮሞ፣ ወደ ሁሉ ሊሆን ይችላል። እንግዲህ ብዙ ዘር ነው ያለ። መልካም። ስለዚህ ሜቢ ወደ አረፋ ሲሄዱ መንገድ ላይ ተገናኝተው ሊሆን ይችላል ትላለህ። የሆነ ጊዜ ላይ እኛ ጋር አርፈው ሊሆን ይችላል፣ ወደ መሀል ስለሆነ እኛ። ስለዚህ አረፋን ቀን በእነዚህ የአረፋ ይርድ ቀን ከቀኖች ሁሉ ሌላይቱ ቀድር ከስንት ወር ነበር የምትለው? ሶሪ ጠፋብኝ። ሱራ 97 3 ላይ ከስንት ከሺህ ወራት ትበልጣለች ይባላል። ሺህ ወራት አልፍ ያለ ሻህሪ ይላል። እሷ እንኳን አላደነችውን፣ ግን አረፋ ቀን ደግሞ ይበልጣል። እንዴት ያላደነችውን ማለት ምን አገናኘው ሁለቱ? ቤዛ ቀን የሆነው አረፋ ቀን ስለሆነ ማለት ነው። ማንኛውም ቀን የለም ነው የሚለው። አላህ የሚቀርብበት ቀን የዛን ቀን ነው። አሁን አዲሱን ዳይፍ አደረጋችሁት እንጂ በቀይ ግመል ላይ ተቀምጦ አረፋ ተራራ ላይ ለ3 ቀን ያህል ቆሞ ነው የሚጠብቀው ሁሉ ይላል ሐዲስ ኩርሲ ላይ። በቀይ ግመል ይመጣና ህዝቡ እዛ ይደሰታል፣ ይበላል፣ ይጠጣል፣ እንትን ይላል ምናምን ነገርና አላህ ይታዘባል፣ ያያል እስከ 3 ቀን ድረስ እንትን ይላል እና መጃ 30:14 ላይ ደግሞ በቅርብ ወደ ቅርባችሁ እንደሚመጣና ሙስሊሞችን ከእሳት እንደሚቤዣችሁ ያስቀምጠዋል ማለት ነው። እንደዛ ያለው ካፊር ብለው ሙስሊም አይደለም። እንደዛ የለም፣ ውሸት ነው። አላህስ በቀይ ግመል መጥቶ መካ ላይ ምናምን
እሱ እኮ ያው ከጊዜ በኋላ ዳይፍ አድርጋችሁታል አልኩህ እኮ። አሁን ዳይፍ አድርጋችሁታል። ምንድነው እሱ እስልምናው ላይ ታወቀ ነው። የሆነ ነገር እንትን ሲል ከጊዜ በኋላ ዳይፍ ታደርጉታላችሁ። የቀደምቶቹ ግን መጽሐፋችሁ ነው፣ የራሳችሁ መጽሐፍ ላይ ነው። ከጊዜ በኋላ ይሄ ሰውዬ ይረሳል። ስለሚረሳ ሜቢ ተሳስቶ ሊሆን ይችላል ትሉና ዳይፍ። ያ ሰውዬ ምንድነው በሌላ እስናድ ላይ ደግሞ ያንኑ ሰውዬ ሳሂህ አድርጋችሁት እናገኘዋለን። አስቅኙ ፓርት ማለት ነው። ኤኒዌይስ ግን ምንድነው አላህ የአረፋ ቀን ከሌላው ቀን በተለየ ሁኔታ የሚቀርብበት እንዲሁም ቤዛ የሚሆንበት ከእሳት የሚታደግበት ቀን ነው ለሙስሊሞቹ ማለት ነው። ሌላው ቀን ግን ዝግ ነው አልተባለም። ያንንም ያህል ቀን የለም በቃ። አዎ በላጩ ነው እንጂ ሌላውስ አይቻልም ማለት አይቻልም። ስለዚህ ለሙስሊሞች ስንት አይነት ቤዛ ነው ያላችሁ? አንደኛ አረፋ ቀን ቤዛችሁ ይሆናል ማለት ነው። አዎ በላጩ እሱ ነው ትልቁ ቀን። አንድ ቤዛችሁ ይሆናል አረፋ ቀን። ሁለተኛ ደግሞ አይሁዶች ቤዛ ይሆናችኋል፣ ክርስቲያኖች ቤዛ ይሆናችኋል። እናንተ ስንት አይነት ቤዛ ነው ያላችሁ? ግን በጣም ብዙ ቤዛ ቀን አላችሁ። አዎ ትልቁ ችግር ነው። ቤዛ ኮን ልትረዳ ያልቻለች እስካሁን ትግርኛ የሚችል የለም። እናንተ ምናልባት በዛ ከተረዳይ መስዋዕት ነው መስዋዕት አንዱ ስለ አንዱ ተላልፎ የሚሰጥ ማለት ነው። ነቢ በአማርኛው ቅያሪ ቤንች የሚደረግ ማለት ነው። ምትክ ሆኖ ያንተን ስለ አንተ ምትክ የሚሆን የሚለው ሜቢ ከገለጠው እኮ የሚተካ ማለት ነው። ያ ያንተን እዳ የሚከፍል ያንተን ካሳ የሚክስ የሚቤዥ አንተን ለማዳን እሱ ያንተን እዳ የሚከፍል ማለት ነው። ኦኬ አሁን ተረዳይ ቤዛ ማለት። ስለዚህ ስንት ቤዛ ነው ያላችሁ? አረፋ ለእናንተ ቤዛ ነው አንድ ከሰዓት የምድኑበት ያውም እና ቤዛ አዎ ያነ ቤዛ አረፋ ምንድንበት ምናምን ትልቅ ቀን ስለሆነ እና ፊዳ ማለት አይደለም የምትለው ያለህ አንተ? አዎ ፊዳ ማለት ነው በእኛ መሰለኝ በአረብኛ እንደሚለው ፊዳ ማለት ኦኬ አይ ቲንክ ያስገዳለህ። አዎ ያስገዳል ፊዳ በሚለው ፊዳ ደግሞ ልክ እዛ ቁርአን ላይ ለነብዩ እስማኤል ወይም ኢስሐቅ ኦሬዲ እንደዛ ሆነላቸው። አንድ ይሄ ሌላ ምን አለ እንደዚህ ቤዛ ይሆናል ምናምን የሚል ይሁዳ ነሳራ እነሱም ቤዛ ይሆኑሃል። ክርስቲያኖች እንዴት አድርገው? አንተ ገነት እንድገባ ኃጢአትን እኛ ነው የምንሸከመው። ገና ለኛ ክርስቶስ ቤዛ ሆነን ስንል እናንተ ግን ምን ትላላችሁ? ኖ ክርስቶስ በበግ እግዚአብሔር በግ ተብሎ ያለምን ኃጢአት ይደመስሳል የተባለው ቤዛ ሆናችኋለሁ በፍቃዱ ያለውን አንቀበልም ብላችሁ እናንተ ገና ቤዛ ትሆኑናላችሁ ብላችሁ ታምናላችሁ። አንድ እሱ። ሁለተኛ ደግሞ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ በበግ የእግዚአብሔር በግ ተብሎ የተገለጠው ያ ያለምን ኃጢአት የሚደመስሰው ሞትን የደመሰሰልን ሞትን የሻረልን ሕይወትን የሰጠን እሱ ነው። እኛ እናምነዋለን። እናንተ ግን ገና ሞት በበግ አምሳል መጥቶ ነው ሕይወት የምናገኘው ብላችሁ ታምናላችሁ። ሕይወት በበግ መልክ መጥቶ ሕይወት የምናገኘው እና በሽር ምናልባት ይሄ ነው አረብኛው ቃል ቅድም መስዋዕት የሚለው ሀዲሱ አይሁዶችና ክርስቲያኖች ለእናንተ ቤዛ እንደሚሆኑላችሁ የሚናገረው ሀዲስ ላይ ማለት ነው። አንተ ኃጢአትህን ተሸክመ ስትመጣ በመጨረሻው ቀን አይሁዶችና ክርስቲያኖች መስዋዕት ይሆናሉ ለአንተ። እንዴት? እስኪ ታሪኩ አስረዱ። ብቻ አይደለም ነጠላችሁ ያወጣችሁትና እንደዛ የተባለበት እንግዲህ የሚመጣበት ታሪክ አለ። እንዴት ነው አሁን እናንተ ለኛ መስዋዕት ሆነ ምን አገናኘን እኛ እናንተ? ይኸውልህ ሰሂህ ሙስሊም 2767 ኤ ላይ ነው እንደዛ የሚለው። ምንድን ነው የሚለው? በቂያማ ቀን ይኸው የአረብኛውንም አንተ ማንበብ ትችላለህ። በቂያማ ቀን ያክል ኃጢአት ተሸክመ ትመጣለህ and Allah would forgive them and he would place in their stead the Jews and Christians አላህም ይቅር ይልህና በእናንተ ፋንታ አይሁዶችና ክርስቲያኖችን ይተካል ይላል። አሁን የሐዲስ ነው እንደዚህ የሚለው? አዎ ይኸው ሰሂህ ሙስሊም 2767 ሰሂህ ሙስሊም ነው። ለዚያውም ዝም ብሎ ተራ ሐዲስም አይደለም። ስለዚህ ለእናንተ መስዋዕቶች ማንን? እኛ አይሁዶችና ክርስቲያኖች። በእኛ ቲኬት እኮ ነው የምትንቀሳቀሱት። እስቲ አይ ቆይ ማሱን ተናደራ አሁን ያልተግባብ ትልቅ እንትን አለ ገና። እስኪ አረበኛ ሳይ እስኪ ጉዱ አጎቴ ተንከባከበን
ተንከባከበን። ታላቅ እርዶች ነን እኛ። ይኸው አረብኛ። እሺ ወሰለም ቃለ። እሺ ቆይ ከእንትኑ ላስጀምርልህ። ከላይ ሀደሰና ከሚለው ሰንሰለቱ ፈልጋለሁ ወይንስ ዝም ብለህ ሐዲሷ ብቻ ችግር የለም። ይኸው ቃለ ከሚለው ከዚህ ጀምር። እሺ ትንሽ ዙም አድርጋት። የብሒ አን የውመል ቅያማ ናሰ ሚነል ሙስሊሚን ቢዝኑብ አምሳለ በል ወደዛ አድርገው። አምሳለ አልጀበል ፈየቀፈሩ ላህ ለሁም ወየضع ዐለል አልየሁዳ ወነሰራ። እንዴት? ቆይ እስኪ መጠየቅ አለብኝ። ይሄን እንደዛ የተራራን ያህል ኃጢአት እኔ አልችልም። አጎቴ የተራራም ያህል ኃጢአት ተውና አንድ ጭብጥ ኃጢአት መሸከም አልችልም። የራሴም ከብዶኛል። እረፍ። ወደ እኔ እንዳትጠቁ። አይደለም። ቆይ እዚህ ላይ እንትን አለ። ተው አረበኛ አሁን ስለማንም ያወራል። ምን ማለት እንደፈለገ በደንብ ጥልቅ ለህ መግባት አለብህ። ስለዚህ ለማወቅ ችግር የለውም፣ አጣራበታለሁ። ይሄንም ቴንኪው። ለማንኛውም እንደዚህ ነገሮች እንዳውቅ ስለ እንትን የምትሉ ያላችሁ እናንተ ኦኬ፣ በደንብ ቼክ አድርጋቸው። ክርስቶስ ወዶ ፈቅዶ ቤዛ ሆኖናል። ሞትን በሞቱ ደምስሶልናል፣ ህይወትን ሰጥቶናል። በእስልምና አረፋ ቀን እንግዲህ ክርስቶስን አመጣጥ ቅድም በደንብ ተነጋግረናል። እንዴት ቤዛ እንደሆነን አብርሃም ልጁን እንዴት ለመስዋዕት እንዳቀረበ ያ ምሳሌ እንደሆነ ለክርስቶስ በምሳሌነት በጥላነት የተቀመጠ እንደሆነ ዋና አካሉ ሊመጣ ላለው አብርሃም እዛ ያደረገው ነገሮች በሙሉ እንጨቱ፣ ተራራ ላይ ይዞ መውጣቱ፣ ልጁን ሊሰዋ የነበረው በጉ ምሳሌው እንዳለ ለክርስቶስ ነው። ክርስቶስ እውነተኛ በግ እንደተባለ በእንጨት ላይ እንደተሰቀለ ተራራ ላይ እንደተሰቀለ 3 ቀን ያህል አብርሃም እንደተጓዘ ክርስቶስ በመቃብር 3 ቀን 3 ሌሊት እንትን እንዳለ እነኛ ምሳሌ ነበሩ እዛ የተነገሩት። እዚህ በአዲስ ኪዳን ይገለጣሉ። ዋና አካሉ ሊመጣ ላለው እዛ በምሳሌ የተቀመጠ ነው ብለን ተመልክተናል። እና እሱ እውነተኛ ቤዛችን እንደሆነና ሞትን በሞቱ እንደደመሰሰልን ተነጋግረናል። እስልምናው ጋር ስንመጣ አረፋ ቀን ትልቅ ቤዛነት ቀናቸው ነው። ማንኛውም ቀን የለም እሱን የሚመጥን ቀን ይላል። ለምን ማለት ዚስ ማች ያቺ አብርሃም እንትን የተባለበት ለምን እንደዚህ ፕላስ ደግሞ የትኛው ልጁ ነው ቤዛ የሆነው ግልጽ ያለ ታሪክ የለም። በሙፈሲሮቹ ደረጃ እንኳን ጣቢዎች ያለበትና ኪላፍ ያለበት ነው። ፕላስ ደግሞ ቁርአኑ ላይ ግልጽ ባለ እንደዚህ ተብሎ በስም የተቀመጠ የለም። ኦኬ እሱ ነው የምንለፈው። በምንስ ነው የተቤዠው? ምንድን ነው የታረደው? ቁርአኑ ላይ ምንም የለም በግልጽ የተቀመጠ። ሐዲሱ ጋርም ስንሄድ በግልጽ እንደዚህ ነው ተብሎ የለም። ምክንያቱም ግጭት የሚያመጣ ነው። አንድ አዲስ ነው ያለው ቅድም አርድ የከፈተው። ከዛ ውጭ ግን በደፈናው እንትን የታለፈ ታሪክ ነው ተኮርጆ ስለመጣ ማለት ነው። ዋናው ፖይንት ግን በምን እርድ ነው የተቤዠው የሚለው እንዳልኳችሁ በታላቅ ስለሚል አትሊስት ከአብርሃም ይስሐቅ ዞ ከሄደው የተሻለ ከፍ ያለ መሆን አለበት ማለት ነው። መቼም ከሰው ልጅ በግ ይበልጣል አይሉንም፣ ከሰው ልጅ ላም ይበልጣል አይሉንም። በታላቅ ዘተባለ ከአብርሃም ልጅ ይልቅ የከበረ መሆን አለበት ማለት ነው የሚመጣው። ያ የከበረው ደግሞ ለሙስሊሞች ሁሉ ገሃነም እንዳይገቡ ከእሳት የሚድኑበት ምን የሆነ ነው ማለት ነው፣ ቤዛ የሚሆን ማለት ነው። እሱ ሐዲሱ ስለሚያስቀምጠው ሱናን ኢብን መጃ 30:14 ላይ ያስቀምጠዋል ማለት ነው። አላህ ደግሞ የዛን ቀን በጣም የሚቀርብበት እንደሆነ እዛው ላይ ሐዲሱ ተገልጧል ማለት ነው። ቅድም ያልኳችሁ በግመል ይመጣል የሚለው ዳይፍ ተደርጓል። እሱ ሐዲስ ቁርሲ ላይ የሚገኝ ነው። ዳይፍ አድርገውታል። ይሄንኛው ላይ ግን ዳይፍ አይደለም፣ ሳይህ ነው። አላህ ወደ እነሱ እንደሚቀርብ እንደሚመጣ ይናገራል ማለት ነው። እና ምንድነው እሱ ኮኔክሽኑ ብለን ስንል ምንም ግልጽ የሆነ የለም። ሰው ቤዛቸው ነው። ግን እንደገና ደግሞ አይሁድና ክርስቲያኖች አሁንም ለሙስሊሞች ቤዛነት አይቀርላቸውም ማለት ነው። ቤዛ ይሆኗቸዋል። ክርስቶስ ወዶ ፈቅዶ ቤዛ የሆነውን አልቀበልም ብሎ ገና ክርስቲያንና አይሁድ ቤዛ ትሆኑኛላችሁ ብሎ መመኘት በራሱ ትክክል አይደለም ማለት ነው። ፕላስ ሞት አሁንም አልቀረላቸውም። ክርስቶስ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ተብሎ የተገለጠው ሞትን በሞቱ ሽሮታል፣ ህይወትን ሰጥቶናል። በእስልምናው ገና ሞት ራሱ መቼ ነው ተሽሮ የሚያገኙት? በበግ መልክ ይመጣና ነጭና ጥቁር በግ ሆኖ ይመጣል ሞት። ከዛ ያ ይታረድና ነው ህይወት የሚያገኙት። ገና ህይወት የሚያገኙት በግ ገና ታርዶ ነው ማለት ነው።
እሱ በግ ምናምን የሚለው ከዚህ ጋር የሚያገናኝ የለውም፣ ሌላ ርዕስ ነው። በግ ሞት እንደ ሞት ለምሳሌ ነው። ሞት የሚባል በዚህ ህይወት እየሞትን አለን። ለዛ ነው ካሁን በኋላ ሞት የለም ይባላል። ያለ እኮ እኛ ላይ አሁን ምን አለ መሰለ፣ እኛ ሞት በእኛ ላይ እንትን አይልም። አሁን ሞት በሞት ተገሎልናል። ስንነሳ ዘላለማዊ ህይወትን እናገኛለን። በእናንተ ግን ስትነሳ ሞትን ገና ሞቱ አልተገደለም። ሞቱ ገና በበግ መጥቶ ሞት ታርዶ ነው ዘላለማዊነት የምታገኙት። ኃጢአተኞቹስ ከእናንተ ውጭ ላሉ ተይሳ እዚህ ላይ አሁን እዚህ ላይ እናንተ ሞትን በሞት ተተክቷል አይደለ? ያለ እነሱ ወደ ዘላለም ቅጣት ይሄዳሉ፣ እነኛዎቹ ደግሞ ወደ ዘላለም ደስታ ይሄዳሉ። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 36 አካባቢ ጀምሮ እስከ 40 አካባቢ ስታነበው እነኛዎቹ ለቅጣት ይሄዳሉ፣ እነኞቹ ደግሞ ለጽድቅ ይሄዳሉ ማለት ነው።